ድህነት ከሰይጣን በላይ ክፉ ነው። ከሰይጣን በላይ ግን ሁሉም ሰው ቁርጡ ማወቅ ያለበት በአጭሩ ሀብታም የሚሆንበት መንገድ የለም። አርባ ምንጭ ላይ ቶፕ ሀብታም የሚባለው ሰው አዲስ አበባ ቢመጣ ቁጥር ውስጥም ላይገባ ይችላል። ለምን አርባ ምንጭ አልክ? ኢትዮጵያ እኮ በጣም ትልቅ ሀገር ናት። ትልቅነቷ በቆዳ ስፋት ብቻ አይደለም። እኔ ኢንዱስትሪ ላይ ቢዝነስን ማወቅ ምንድነው ጥቅሙ? ቢዝነስ ማን ለመሆን የመጀመሪያው ሪኳየርመንት እንደውም አሁን የምትወደው ስራ ስትሰማራ እኮ ቀስቃሽ አያስፈልግህም። እስቲ እስኪ ትሸጥልኝ፣ አንተ እንዴት ትሸጥልኝ? 5000 ብር ይዞ ቤቲንግ ሄዶ ከሚበላ ኢንቨስት ቢያደርግበት። የሀብቱ ተጠቃሚ ለመሆን ሁል ጊዜ ከጨለምተኝነት አስተሳሰብ መውጣት መቻል አለብን። ቪዥን ግን ምንድነው? አገር ሙሉ ጨለምተኛ አይነት ነገር የሚያወራ ከሆነ አንተ ተለይተ ብርሃን መሆን አትችልም። አሁን ብዙዎቹ የራሴን ቢዝነስ ቢጀምር ይላሉ። ጀምር እስቲ። እንኳን ደህና መጣ ጌች። እንኳን ሰላም ቆየኝ ማኝ። ባለፈው የሰራነውን ፖድካስት ብዙ ሰዎች ተመልክተዋል። አሁን ያለንበት ኢራ ሰዎች በቢዝነስ በጣም እየተፈተኑ ነው። ነባር የቢዝነስ ሰዎችም አዲስ ለመግባት የሚፈልጉም ሰዎች እጅግ በጣም ቻሌንጅ አለ በብዙ መንገድ። እንግዲህ ቢዝነስና ቻሌንጅ አብረው የሚሄዱ ነገሮች ናቸውና ግን ጀማሪ የሆነን ሰዎች እንደናገጣለን፣ እንፈራለን። የሆነ ኪሳራ ሲመጣ ወይ ግብር ከፍ ካለብን ወይ በኮሪደር ምክንያት ፈርሶም ሊሆን ይችላል። በቃ ያ የመጨረሻና ከዚህ በኋላ ምንነሳ የማይመስለን ሰዎች እንኖራለን እና እንደው ከቻሌንጁ አያይዘን የሆነ ነገር ብናወራ። ቢዝነስ ማን ለመሆን የመጀመሪያው ሪኳየርመንት እንደውም አሁን ብቻም ሳይሆን በፊትም ስትረስ የምትሸከም ሰው አይነት መሆን አለበት። ጭንቀትን ለመሸከም የተዘጋጀ ስነ ልቦና፣ የልቦና ውቅር መገንባት መቻል አለበት። ምክንያቱም መነሻ ላይ እንዳልከው ቢዝነሱ ስትገባ ቻሌንጁ ብዙ ነው። ከየት ዳይሬክሽን እንደሚመጣብህ አታውቅም። ቴክ የምታደርገው አንደኛ ወይ ለማክሰር ወይ ለማትረፍ ብለህ ነው ንግድ የምትጀምረው አይደለ? ብዙ ጊዜ ግን የተለመደው ምን አይነት ነገር አለ? ሁል ጊዜ ሰው ቢዝነስ ሲጀምር የስኬታማ ሰዎችን ሞዴልነት ብቻ ነው የሚያየው። የወደቁ ሰዎችን ማንም ሰው ማየት አይፈልግም። ሁለቱንም ኤክስትሪም ማየት ያስፈልጋል። ውድቀትንም ማየት ያስፈልጋል። ደግሞ አሸንፈ ደግሞ ሰክሲድ የምታደርግበትንም ነገር ማየት ያስፈልጋል። ቢዝነስ ላይ እንደውም አንድ መጽሐፍ ቅዱስ ላይ ያለ ጥቅስ ጻድቅ 7 ይወድቃል 7 ይነሳል፣ 7 ይወድቃል 8 ይነሳል። ላይክ እንደዛ ነው። ቢዝነስ ዓለም ላይ ስገባ መውደቅ መነሳት ያለ ነው። ቻሌንጁ ከብዙ አቅጣጫ ነው ይመጣብን። አንዳንድ ጊዜ አንተ የገባህበት ኢንዱስትሪ ብዙ ሰዎች ያሉበት ኢንዱስትሪ ሊሆን ይችላል። አሁን የፉድ ኢንዱስትሪ ላይ ሬስቶራንት ኢንዱስትሪ ላይ ብትገባ በየአካባቢው ላይ ብዙ ሬስቶራንት ሊኖር ይችላል። ኮምፒቲሽኑ የሚነሳው ከዛ ይሆንብሃል ማለት ነው። ሲቀጥል ሰራተኛ ራሱን የቻለ ቻሌንጅ ነው። ቢዝነስ ስትከፍት ብቻህን አይደለም ብዙ ጊዜ የምትሰራው፣ ብዙ ሰራተኛ ይኖራል በዙሪያ ከአንተ ጋር አብሮ የሚሰራ ማለት ነው። ስለዚህ ያንተን ቪዥን የተረዳው ምን ያህሉ ሰራተኛ ነው የሚለው እሱ ራሱን የቻለ ቻሌንጅ ነው። ስለዚህ በአንተ ፍሎ አንተ በተነሳህበት ሞመንተም ሰው እንዲሄድልህ ትፈልጋለህ አንተ። ያ ሳይሆን ሲቀር ደግሞ ለአንተ ቻሌንጅ ይሆንብሃል ማለት ነው። እኛ ሀገር ያው የፖሊሲ መቀየር አለ፣ የግብር ጫና አለ። እነኛ ነገሮችም ራሳቸውን የቻለ ቻሌንጅ ያመጣብሃል እና ወደ ቢዝነስ ለመግባት ስታስብ ሰፊ ልብ ይፈልጋል። በደንብ ሰፊ ልብ፣ ሰፊ አእምሮ ይፈልጋል እና አገኛለሁ አጣለሁ የሚለውንም አስቦ መግባት ይጠይቃል ማለት ነው። ትርፍ ብቻ አስበህ ከገባ ስትወርቅ ለመነሳት ትቸገራለህ። እውነት ነው። አንድ ጓደኛዬ ብዙ ብር ኢንቨስት ያደረገበት የሆነ ካምፓኒ ፌል አደረገና ምን ተሰማ ስለው በጣም ማቹር ያደረገ ልጅ ነውና ሎተሪ ቆርጬ ካልደረሰኝ ለምን አልደረሰኝም ብዬ አልጮሁም። ቢዝነስም ልክ እንደዛ ነው። እንዲሁም ዓለም ላይ ከሚጀመሩ ቢዝነሶች መካከል በ5 ዓመቱ 95%ዎቹ ከገበያው ይወጣሉ፣ ይከስራሉ። የሚያሸንፉት በጣም ጥቂቶቹ ናቸው። ግራንድ ስኬም ኦፍ ቲንግስ። ግን ጭንቀቱን እንዴት ነው የምንከላከለው? ሰራተኞቻችን ሲለግሙብን፣ ግብሩ ሲበዛብን፣ ደንበኛ ሲቀር፣ ባላሰብንበት መንገድ አንዳንዴ ቆሻሻ ነገሩም እንደሆነ ልንገርህ። የተለመደው አኗኗር ደክሞታል? ሕይወቶን በአርባ ምንጭ ደን ውስጥ ያስተካክሉ። በተፈጥሮ ትምህርት ቤት ነፃ አውጪ ጥበቦችን ይቅሰሙ። የስሜት ስብራቶን ያክማሉ። ሰላም እንደ ፏፏቴ በሕይወቶ ይፈሳል። በአዲስ ወዳጅነት እንደ ጫካው ዛፎች ሕይወቶ ይለመልማል። ችግሮችን የሚፈቱበትን መንገድ ይማራሉ። በአርባ ምንጩ ሪትሪት ላይ ይሳተፉ። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ ዘመዶቻችሁ ሪትሪቱን ጋብዟቸው። ሕይወታቸው እንዲቃና እርዷቸው። ቢድሮ987 2090 ይደውሉ። በዚህ ተፈትነ ሳትጨርስ በዚህ ትፈተናል። በዚህ ስትል በዚህ ስትል በቃ
ከአቅም በላይ ትሆናለህ። ከቤት መውጣት ያስጠላል። ለምን ትላለህ? ስሜት እምሽክ ይላል። በጣም እኔ አንድ ጊዜ ኤክስፒሪየንስ ሼር ማድረግ ጥሩ ነው። ተመልካች ራሱን እዛ ውስጥ አስገብቶ እንደ እድል ስለሚሰጥ አንድ ጊዜ ሬስቶራንት ቢዝነስ ላይ የገጠመኝ ቻሌንጅ ምን መሰለህ? አዳማ የተሰብሳቢ ከተማ ናት፣ ኮንፈረንስ ሲቲ ናት። ተሰብሳቢ በብዛት ይመጣል እና የእኛ ደግሞ ምግባችን በጣም ፍሬሽ ነው፣ በጣም ተወዳጅ ነው። ባማ ሬስቶራንት ተብሎ አዳማ ላይ በጣም ጥሩ ስም ያለው ሬስቶራንት ነው እና ተሰብሳቢ ሲመጣ በብዛት ነው አንድ ጊዜ እኛ ጋር እንትን የሚለው እና ሲመጡ 10 ቀን ከቆዩ 10 ቀን ሙሉ እነሱን እኛ ፊድ ስናደርግ የከተማ ከስተመርም አለ። ተሰብሳቢ ሲጨመርብ ደግሞ የስራ ሎዱ በጣም ከፍተኛ ነው የሚሆነው። አንድ ቀን ማታ ላይ ነው ተሰብሳቢ የገባው ከተማው ላይ። ከዛ ያንን ኮርዲኔት የሚያደርጉት ዋና የሚባሉ ሰዎች መጥተው እኔን ኮሚኒኬት አደረጉኝ። መተናል ስብሰባ 10 ቀን ነው እዚህ የምንቆየው፣ ምሳና ራት እናንተ ጋር ነን አሉኝ። ስለዚህ ኦልሞስት 100 ምናምን ሰው ነው ገቢው። በጣም 10 ቀን ማለት ለእኛ በጣም ጥሩ ነው። ደስ ብሎኝ እነሱ ከሄዱ በኋላ ማታ ሰራተኛ ከመበተኑ በፊት ባሬስታውንም ኪችን የሚሰሩ ሼፎችንም አስተናጋጁንም ሁሉንም ሰብስቤ ከነገ ጀምሮ ለ10 ቀን የሚቆይ ተሰብሳቢ አለ። ከዛ ደግሞ በተጨማሪ የከተማው ከስተመርን በጣም ብዙ ነው፣ ብዙ ከስተመር ነው ያለን። ስለዚህ ጠዋት በጠዋት ነው፣ ማንም ሰው እንዳያረፍድ። ኤርሊ ኢን ዘ ሞርኒንግ እንግዲህ 12 ሰዓት እዚህ በር ነኝ፣ ሁላችሁም በጠዋት ነው ብዬ ኦሪንቴሽን ሰጥቼ ተነጋግረን ተመካክረን ተለያየ። ጠዋት እኔ ባልኩበት ሰዓት ሬስቶራንቱ ስደርስ ማንም ሰው አልመጣም። አርፍደው ሊሆን ይችላል ብዬ ካሸሯ መጣለች። ከዛ በተረፈ የመጣ ሰው የለም። አርፍደው ሊሆን ይችላል ብለን ስንጠብቅ 1 ሰዓት ሆነ፣ ማንም አልመጣም። 2 ሰዓት ሆነ፣ ማንም አልመጣም። ለካ ምን አድርጓል? ሰራተኛው አድሞ ቀርቷል ማለት ነው። እንደዚህ አይነት ነገርም ይገጥመሃል። ምክንያቱም ብታውቀውማ የቢዝነስ ቻሌንጁ ብለን የተነሳንበትን ነው እኮ እና ሁሉም ሰራተኛ ነው የቀረው። እኔ ምግብ ስሰራ ወድጄ ነው የምሰራው። ምን አይነት የህይወት ፍልስፍና አለኝ? የምትሰራውን ስራ ሳታውቀው አትስራ የሚል የህይወት ፊሎሶፊ አለኝ። ስለዚህ እኔ ምግብ ቤት ሬስቶራንት ስከፍት ውስጥ ከሚሰሩት ከሼፎች ጋር ከባሬስታው ጋር በጣም ማስተር አድርጌ ነው እንትን ያልኩት ማለት ነው። ስለዚህ እኔ ያው ምግብ ስራ ላይ ፐርፌክት ነኝ፣ በደንብ ነው የምሰራው ማለት ነው። ሰራተኛ ደግሞ ይቀያየርብሃል። ያንኛው አንደኛው የሚጠቅምህ የምትሰራውን ስራ አንተ ፕሮፌሽናል መሆን የሚጠቅምህ አድቫንቴጅ ምንድነው? በተለይ ምግብ ነክ ነገር ሲሆን የምግብህ ቴስት አይቀየርም ሰራተኛ ሲቀያየርብህ ማለት ነው። እኔ ያው ሙያውን አንድም ገብቼ እንድማር ተገፋኝ ምክንያት አንደኛው የምግብህ ቴስት አይቀየርም። ከስተመር ሲመጣ ባለፈው ሳምንት ተመግቦ ተመችቶት ኔክስት ሲመጣ ተመሳሳይ ነገር ማግኘት ይፈልጋል። ሰራተኛ ደግሞ ሁል ጊዜ ይቀያየርብሃል። ስለዚህ ስራውን ማወቅ አለብህ ማለት ነው። በዛ ሴንስ ነበረ እኔ ሙያውን የተማርኩት ማለት ነው። ከዛ ሰራተኛ ሁሉ ሲቀር አንተን ጠብቀው እንግዲህ ስብሰባ ውለው ነው የሚመጡት፣ ርቧቸው ነው የሚመጡት። አይታገስህ፣ ማንም የሚታገስ ሰው የለም። እና በጣም ነርቨስ ሆንኩኝ። በቃ አድመው ቀሩ ማለት ነው። ስልክ ብደውል ስልክ የሚያነሳ የለም። አድማ መሆኑ ገባኝ። ከዛ ካሸሯን በጣም ጥሩ ልጅ ናት፣ ቤቲ ትባላለች። እኔ 100 ሰው መመገብ ካቃተኝ እኔ ጌታቸው አይደለሁም አልኳት። ኖ ዌይ በእውነት ብቻዬን መመገብ ካቃተኝ በቃ እኔ ሰው አይደለሁም፣ እኔ ጌታቸው አይደለሁም አልኳት። ሄድኩኝ፣ የሚያስፈልገውን ነገር ሁሉ ሾፕ አደረግኩ። ማንም ሰው ቁርስ መጥቶ ቢጠይቅሽ እንግዳ ገብቶብናል ለ10 ቀን ቁርስ አናስተናግድም ብለሽ መልሽ አልኳት። ገባሁኝ፣ ልብሴን ቀየርኩ፣ የሼፍ ልብስ ለበስኩ፣ ገባው ስፔሲፋይ አድርጌ። ምክንያቱም ሁሉም ፍላጎታቸው ማሟላት አትችልም፣ 4 ምግብ መስራት ግን አያቅተኝም ብዬ ያን አይነት ውሳኔ ወሰንኩ። ከዛ ተዘጋጀ። በተባለው ሰዓት እነሱ ከስብሰባ ሰዓታቸው ሲደርስ ግልብጥ ብለው መጡ። ገና ሲመጡ በር ላይ ቆሜ የተቀበልኳቸው። ሰራተኛ እንደዚህ አድማ አድርጎብን ቀርቷል፣ ከዚህ ይችን እናንተን እንትን በመሀል ሰራተኛ ያገኘው ኢትስ ኦኬ፣ ካላገኘውም ግን እኔ በደንብ አድርጌ ያስተናግዳቸዋለሁ አልኳቸው። ግን ምን የምትቸገሩ ነገር ምንድን ነው? ላይክ እንደ ዩኒቨርሲቲ መታችሁ ነው ተሰልፋችሁ ነው የምትወስዱት፣ አስተናጋጅ ስለሌለን በሚል መጥተው እነሱም እየተቀበሉ ጌች በቃ ከዚህ በኋላ አንተ ሰርተህ እንድታበላን ነው የምፈልገው። ቴስቱን በጣም ወደዱት፣ ተመቻቸው ማለት ነው። ይህን ያነሳውልህ ከምን አንጻር ነው? ቻሌንጁ ብዙ ነው፣ ግን ያን ቻሌንጅ ኮፕ የምታደርግበት የምትወጣበት እንትን አንደኛ የአይምሮ ዝግጅት ይፈልጋል። አሁን ያ ሁሉ ሲቀር ሰራተኛ ሲቀርብኝ ኖ በቃ ስራው ተበላሸ፣ ስለዚህ ደውዬ ልንገራቸው ብዬ ወደኋላ እንትን ባደርግ ብዙ ነገር ይበላሽብሃል። ያ የምታልፋት ቻሌንጅ ናት። ስለዚህ ቻሌንጅ ደግሞ ወደ ህይወታችን ይመጣል።
አክቹዋሊ በስራ ብቻ በቢዝነስ ብቻም እኮ አይደለም፣ ወደ ህይወት በብዙ አቅጣጫ ቻሌንጅ ይመጣል። ያ ቻሌንጅ ግን እኔ ምን ብዬ ነው ማምነው፣ ያ ቻሌንጅ የሚመጣው አንተን ሊያጠፋ አይደለም። ቻሌንጁ አንተን ፈልጎ የመጣው አንተን ፖቴንሻል ሊያወጣ ነው የሚል እምነት አለ። ስለዚህ ቻሌንጅ በህይወታችን ይመጣል። ሲመጣ ግን ምንድን ነው ማድረግ ያለብን? ዲፌንድ ነው ማድረግ ያለብን። አማራጭ የለህማ። ዘ ፊተስት ዊል ሰርቫይቭ አይደለም የሚለው እና በእንደዛ አይነት መልክ ስታደርገው አንደኛ ሞር ብዙ መስል እያወጣ ትሄዳለህ። ስፖርተኛ ለምንድን ነው መስላም የሚሆነው? ይሰባብረዋል፣ መስሉን ሰፈር ያደርጋል፣ ከእንደገና ቢውልድ አፕ ያደርገዋል። ከዛ ስትሮንግ የሆነ ጡንቻ ቢውልድ ያደርጋል ማለት ነው። ቻሌንጅን ፌስ ባያደርግስ ዊክ ነው የሚሆነው ማለት ነው። ቢዝነስ ዓለምም ላይክ እንደዛ። የቢዝነስ ዓለም ደግሞ ቻሌንጁ በጣም ዳይቨርሲፋይድ ነው፣ በጣም ብዙ ነው፣ በጣም ብዙ ነው። አንደኛ የመልካም አስተዳደር ችግር አለ። ኢትዮጵያ ውስጥ ደግሞ አንድ ነው የታዘብኩት ነገር፣ ነጋዴ ስትሆን ቢዝነስማን ስትሆን እንደ ሌባ የምትታየው ነገር አለ። እሱ እኮ ነጋዴ ነው ማለት ስድብ ነው። እኛ ገር ነጋዴ ናችሁ ይባላል። እንደ ሌባ የምትታይበት ትሪት የምትደረግበት መንገድ እንግዲህ አንተ ስራ ስትከፍት ለአንተ ብቻ አይደለም። አንድ ቢዝነስ ስታቋቁም ህዝብ ለማገልገል አገር ለማገልገል ነው የምታቋቁመው እና እይታው መቀየር አለበት። አንደኛውም ቻሌንጅ እሱ ስለሆነ ነጋዴ ሌባ አይደለም። ነጋዴ ሰራተኛ ነው። የማንኛውም አይነት ኢኮኖሚ የማንኛውም አይነት ሀገር ኢኮኖሚ እኮ በፕራይቬት ሴክተር ላይ ዲፔንደንት ነው። እንደውም ፕራይቬት ሴክተሩ ነው አብዛኛውን ኢኮኖሚ የሚያንቀሳቅሰው። ስኬሉ የተለያየ ቢሆንም ሚድል ስኬል ሊሆን ይችላል፣ ስሞል ስኬል ሊሆን ይችላል፣ ላርጅ ስኬል ሊሆን ይችላል። ኤኒ ቢዝነስ ለአንድ ሀገር ኢኮኖሚ ፋውንዴሽን ነው። ስለዚህ ነጋዴ የሚታይበት መነጽር መቀየር አለበት ማለት ነው። ነጋዴ ሰራተኛ ነው፣ ሌባ አይደለም። ያ ሲሆን የመልካም አስተዳደር ችግሩ ይፈታል። ትሪት የምትደረግበት መንገድ ስሙዝ ይሆናል ማለት ነው። ሀሳቤን አግኝተዋል? ገብቶኛል። ግን ሁለት ነገር እንድታወራልኝ ይፈልጋሉ። የመጀመሪያው ነገር ብዙ ሲኢኦዎች ስኬታማ ያልሆኑት ስራቸውን አያውቁት። እውነት ነው። ስራቸውን ማወቅ እጅግ በጣም ወሳኝ ነገር ነው። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ ይሄ ካሜራ የሚቀርጸው ልጅ ጥሎ ቢሄድ እኔ ስለ ካሜራው ባቅ ቅድም አንተ ሼፉ ሆነ ጥንቅቅ አድርገህ ስራን ስላወቅከው አንድ ለኮንትሮል ይመቸዋል። ሰራተኛ ብሄድ ራሱ ሸሚዝን ስበጥ ጠቅልለህ ገብተህ ሰርተህ ሰርቭ አድርገሃል። ኤኒ ኢንዱስትሪ ላይ ቢዝነስን ማወቅ ምንድን ነው ጥቅሙ? ማወቅ። ሁለት ደግሞ ኢትዮጵያ ውስጥ እማቃቸው ሰዎች በሙሉ ኦልሞስት ሁሉም በሰራተኞቻቸው ቅጥል ይላሉ። ቅጥል ከቤት አጋዣቸው ጀምሮ ገብተዋል። ስራ ቦታ ላይ እኔ አትጠይቀኝ፣ እማቃቸው ሰዎች በሙሉ በስራ ባልደረባቸው በቲሞቻቸው ማይቃጠሉ በጣም ሬር ናቸው። እግዚአብሔር ይመስገን የተባረኩ ሰራተኞች ናቸው ያሉኝ የሚሉት እና ሁለቱም ነገር እንድታወራ እፈልጋለሁ። መጀመሪያ ቢዝነስን ጠንቅቆ ማወቅ ምንድን ነው ጥቅሙ? ቢዝነስ ውስጥ ስትገባ ቪዥን ይዘህ ነው የምትገባው፣ አይተህ ነው የምትገባው። አንተ ያየኸውን እይታ ብዙ ሰዎች ላያዩት ይችላሉ። የአንተ ሰራተኞች፣ ሚስት፣ ጓደኞች፣ ማናጀር ብለህ የቀጠርከው ሰው አንተ ያየኸውን መነሻህንና ዲስቲኔሽንህን አይተህ ነው አንድ ነገር ላይ ስትገባ የምትገባው። ያንን ቪዥን አድርገህ ነው የምትገባው። ያንን እይታህን ያየኸው አንተ ብቻ ነህ። ስለዚህ ያንን እይታህን ከስር ያሉ ተከታዮችን ለማስረጽ ስራውን ማወቅ አለብህ መጀመሪያ። አት ዘ ቢግኒንግ ስራውን ካላወቅከው ለነሱ ፊድ ማድረግ አትችልም። እነሱን ያንተ ተከታይ ማድረግ አትችልም። እነሱን መቅረጽ አትችልም። የመጀመሪያው ቤኒፊት ስራ ማወቅ ተከታዮችን ለማብቃት ነው። ሁለተኛ ነገር ሌቭሉን የምታውቀው አንተ ነህ። ለምሳሌ ምግብ ቤት ያንተ አሁን ሬስቶራንት አለ። አንተ ሬስቶራንት ላይ እንዲቀርብ የፈለግከው የምግብ አይነት ኳሊቲ፣ ይዘቱ የምታውቀው አንተ ነህ። አንተ አሁን ሄልዚ ፉድ ነው ማቅረብ የምትፈልገው፣ ጃንክ ፉድ ማቅረብ አትፈልግም። ስለዚህ ሄልዚ ፉድ ከየት ነው የሚገኘው የሚለውን፣ እንዴት ነው መቀናበር ያለበት፣ እንዴት ነው ሚክስ መደረግ ያለበት የሚለውን የምታውቀው አንተ ነህ። ቢግነርና ጀማሪ ስለሆንክ ማለት ነው። ስለዚህ ያንን ማወቅህ የስራህን ኳሊቲ ወይም ደግሞ የፕሮዳክትህን ወይም ደግሞ የሰርቪስህን ኳሊቲ ዲተርማይን ለማድረግ ለመወሰን ያንተ ስራውን ጠንቆ ማወቅ ትልቅ ቫልዩ አለው። ይሄ ሁለተኛው ፖይንት ነው። ሀሳቤን አግኝተዋል? አራተኛው ብራንድ የምታደርገው አንተ ያወቅከውን ነገር ነው። ብራንድ ማድረግ ከፈለክ ቢዝነስህን ወይም ደግሞ ፕሮዳክትህን አንተ ያመንክበትን ነገር ሁል ጊዜ ሰዎች ያመኑበትን ነገር የሚያደርጉ ሰዎች ሁሌ ስኬታማ ናቸው። ስለዚህ የምታምንበት ደግሞ ስታውቀው ነው። የስኬት ሁሉ መጀመሪያ ደግሞ ማወቅ ነው አደለ? የስኬት ብቻም ሳይሆን የነፃነትም መጀመሪያ እኮ እውቀት ነው አደለ? እውቀት ነፃ ታወጣለች አደለ የሚለው። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል።
የእውነት ቤዝ ደግሞ ምንድነው? የእውነት ቤዝ ደግሞ እውቀት ነው አይደለ? የእውቀት ቤዝ እውነት ነው አይደለ? ቫይስ ቨርሳ አደረኩ። ስለዚህ ያ ሲሆን ሞር ምን ያደረገ ይሆናል? የምትፈልገው ስኬት ላይ መድረስ ትችላለህ ማለት ነው። የምትሰራውን ስራ ስታውቀው ነው ስኬታማ መሆን የምትችለው። ካላወቅ ትጭበረበራለህ። ካላወቅ ሰውን ማነቃቃት አትችልም። ካላወቅ የቱ ጋር ኪሳራው ችግሩ የቱ ጋር እንዳለ አታውቅም። ግን ልክ በቃ ብርሃኑን ታየዋለህ። የቱ ቁልፍ እንደሆነ ይገባሃል፣ የቱ ቁልፍ እንዳልሆነ ይገባሃል። ኮንፊደንስ ይሰማል። ሰራተኛ ነገ ጥዬ ሄዳለሁ ቢል ሂዳትልና ቀጣይ ሌላውን ሰው ታሰለጥነዋለህ። አለበለዚያ ሰራተኛ እየለመንክ ልትኖር ሁል ጊዜ አሽከር ሆነህ ትኖራለህ። let's talk about ስለ ሰራተኞች እናወራ። በጣም እዚህ ሀገር ላይ ሁለት ኮንትሮቨርሳሪ ነገሮች አሉ፣ የሚቃረኑ ነገሮች አሉ። አንድ ሚሊዮንስ ወጣቶች ስራ የለም ብለው ሲያለቅሱ ያለው ሚሊዮንስ ወጣቶች ኦብቪየስሊ አንተም ታውቃለህ፣ መጽሐፍን ብዙ ሰዎች ስለሚያነቡ በመላው ኢትዮጵያ እየዞርክ ስልጠና ስለምትሰጥ ስራ አጥ ሆኖ እንዴት ስራ ላገኝ ብለው የሚለምኑ አሉ። at the same times ሲኢኦዎች እና የቢዝነስ ፋውንደሮች እንዳንተ ያሉ ኢንተርፕረነሮች ደግሞ እውነት ታለንት ያለው ዲሲፕሊን ያለው በዓላማ የሚነዳ ድርጅቱን አምኖበት ጠንክሮ የሚሰራ የሚነካ ለውጥ የሚያመጣ የስራ ባልደረባ አተው ብዙ ድርጅቶች እየከሰሩት ያለ፣ ብዙ ሲኢኦዎች እየታመሙት ያለ። ሊትራሊ እኔ አንድ ፐርሰናል ክላይንቴ ትራውማታይዝ አድርገዋታል ሰራተኞች ማለት ነው። ሊትራሊ ትራውማታይዝ አድርገዋታል። ልክ ባል ቦይፍሬንድ እንደሚያደርገው ትራውማታይዝ አድርገዋታል። እና ምንድነው የዚህ ችግር ምክንያት? መፍትሄውስ ምንድነው? ሌበር ማርኬቱ የኛ ሀገር እንግዲህ አሁን ሌበር ማርኬቱ የሚያቀርብልህ ሌበር ስል ፕሮፌሽናልም ሊሆን ይችላል፣ ፕሮፌሽናል ያልሆነውንም ያካትታል፣ በስኪልፉል የሆነውንም ስኪል የሌለውንም ያካትታል። ሌበር ማርኬቱ ላይ ስትመጣ አንደኛው ችግሩ ስር የሰደደ ይመስለኛል። እንደ ማህበረሰብ ችግር ያለ ይመስለኛል። ሌበር ማርኬቱ ላይ ስኪልድ የሆነ በደንብ የተማረ የሰለጠነ በተሰማራበት ኤኒ ኤሪያ ማለት ነው። ለምሳሌ ግንበኝነት ሊሆን ይችላል፣ ሬስቶራንት ውስጥ ሼፍነት ሊሆን ይችላል፣ መስተንግዶ ስራ ሊሆን ይችላል። ኤኒ ሴክተር ላይ በማንኛውም ሴክተር ላይ በደንብ ስኪልድ የሆነ ለምን መስራት ስራውን ሲሰራ ለምን መስራት እንደፈለገ ፈልጎት ነው ወይ ሳይፈልገው ነው ስራውን የመረጠው የሚለውን ነገር ዲፋይን ያላደረገ ነው። ይሄን ያልኩት ከምን አንጻር መሰለ? ለምሳሌ ኢትዮጵያ ውስጥ ብዙ ሰው ስራ የፈታ ነው ያለው። ስራ በመፍታቱ ምክንያት ኤኒ ጆብ ነው ለመመስራት የሚሞክረው። ሀሳቤን አግኝተዋል። ስራ ብቻ ይሁን እንጂ ስራውን እኮ ላይወደው ይችላል። ፕሮፌሽናሉም ላይሆን ይችላል፣ ኤክስፒሪየንስም ላይኖረው ይችላል፣ ስኪልም ላይኖረው ይችላል። ስለተቸገረ ብቻ ራሱን ማኖር ስላለበት ብቻ ሰራተኛ ሆኖ ይመጣልሃል። ከዛ መጥቶ ብዙ ነገር ያበላሽብሃል። የዛሬ 15 ቀን ድሬዳዋ ነበርኩኝ እኔ 15 ቀን ወር ይሆናል፣ ወር አካባቢ ድሬዳዋ ነበርኩ። አዳማ ላይ ማሰራው አንድ ቢልዲንግ አለ እና እዛ ሆኜ እኔ ጋር የሚሰራው ልጅ ጥሩ ባለሙያ ፈልግልኝ፣ የሚገጠም በር ነበር፣ የውጭ በር የሚገጠም ነበር እና አስተካክለው ኮሎኖቹን አስተካክለው ሰርተው በሩን እንዲገጥሙልኝ ፈልጌ ነው። እኔ ስመጣ ተገጥሞ ማየት ስለፈለግኩ ማለት ነው። ጉጉት አንዳንድ ጊዜ ያለ አይደለ? ቆመህ ብታሰራ ኢትስ ቤተር። ግን ፕሮፌሽናል ነን ያሉ ሰዎች፣ ለሙያው ብቁ ነን፣ ማርኬቱ ላይ ራሳቸውን ያቀረቡ ሰዎች አሉ ገበያ ላይ። ስለዚህ እነሱም በስልክ ኮሚኒኬት አድርጌ በፊት የሚሰራልኝ የነበረ ልጅ ስለነበረ ጥሩ ሰው ፈልግልኝ ብየው ስራው እንዲሰራ አዘዝኳቸውን። የዛ ድሬዳዋ ሆኜ ሰርተው ጨርሰዋል። ሰርተን ጨርሰናል አሉኝ። እኔ ፔመንቱን ከፈልኩኝ። እንዳጋጣሚ ሆኖ መብራት አስቸገራቸው፣ መብራት አላገኙምና የሚበየድ ምናምን ነገር ስለነበረው በሩ ሳይገጠም እኔ መጣሁ። ስመጣ የተሰራው ነገር ቶታሊ ሮንግ ነው። አንተ ከፈለከው ውልግድግድ ያለ ከፍያለሁ። ማቴሪያል ወጪ ተደርጓል፣ የሰው ጉልበት ፈሷል፣ ብር ወጥቷል፣ ብዙ ነገር በቡልኬት በቡልኬት ሳይሆን በብረት የሚሰራ በኮንክሪት የሚሰራ ስራ ነበረ እና ብዙ ገንዘብ ነው የወጣው። ስመጣ ዲስቶርትድ ነው፣ በቃ ምንም ስትራክቸር የለውም። ኢማጂን እኔ ኢኮኖሚስት ነኝ፣ እነሱ ሙያችን ነው ብለው ነው እየሰሩ ያሉት። ሳየው በእኔ አይን እንኳን ስተት ነው። አስብ ስንትና ስንት ብር እንደወጣበት። ከዛ ከእንደገና አስፈርሽ ያሰራሁት ከእንደገና ማለት ነው። ማስፈረሱ ወጪ ነው፣ ከእንደገና ማሰራቱ ወጪ ነው። እና እንደዚህ ያለ ይሄ ከምን አንጻር ነው? ቅድም እንዳነሳ ነው አንደኛው መነሻው አብዛኛውን ሰው ስራ ስለሌለው ኤኒ ቦታ ላይክ እንደ ጆከር ማለት ነው የሚበይደው ሰውዬ ጋዜጠኝነት የተማረ ሰው ነውና ስራ ሲያጣ
እንደምንም በያጅብ ቢሆን አድርጉኝ ብሎ እችላለሁ ጥርሳችን የነቀልበት ነው ብሎ ይገባላል። የማይወደውን የማያውቀውን ስራ ማለት ነው። አንዳንድ ሰዎች እንደዚህ ፌስቡክ ላይ ይለኛል፣ ማን ያንሰዋል ስራ ፈልግልኝ ይሉኛል። ፈርስት ኦፍ ኦል እግዚአብሔር ያሳየ። እኔ ስራዬን ትቼ ስራ ስፈልግ እንደዚህ ተብሎ አይጠየቅም። እሺ ግን ይሁን፣ እሺ ምን ስራ ነው ስትል የሆነው ይሁን። ሰሞኑን አንድ ቲክቶክ ላይ ቶንኮሱ ነው ምናምን የሚል ስም ያለው ልጅ እሱን ኢንተርቪው ሰምቼ ነበረ። ኢንተርቪው ተደርጎ ኢቢኤስ ላይ ቀርቦ ኢንተርቪው ሰምቼ ነበረ። ያልሞከርኩት ስራ የለም አለ። ውሃ አስገቢ ሆኛለሁ አለ። ሰምተዋል? የቧንቧ ሰራተኛ ሆኛለሁ አለ። ምንድነው ደግሞ ምጣድ ሰርቻለሁ ያለው፣ ምጣድ ጠጋኝ፣ ሴራሚክ፣ በቃ ብዙ ያልሰራው ነገር የለም። ግን ስራውን የሚሰራው ገንዘብ ለማግኘት ስለፈለገ ነው። ገብተዋል። እሱ ፕሮፌሽናል ሆኖ ተምሮበት ስኪል ሆኖ ምናምን አይደለም። ስለዚህ የመጀመሪያው ችግር ምንድን ነው? ሌበር ማርኬቱ ላይ ያለው ስራ ብቻ ይሁን አስገቡኝ የሚለው እሱ አንደኛ ያልወደዱትን ስራ እንዲሰሩ ያደርጋቸዋል። ሰው የማይወደውን ስራ ሲሰራ አንተ ጋር መጥቶ ያቆስልሃል በጣም። ሁለተኛ ደግሞ ፕሮዳክቲቭ አይሆንም፣ ይለግማል፣ ምርታማ አይሆንም። ሰው የሚወደውን ስራ ሲሰራ ነው ምርታማ የሚሆነው ፕሮዳክቲቭም የሚሆነው። እና እነኚህ ናቸው ቻሌንጆቹ ቤዚካሊ። እንዴት ነው ፊክስ ልናደርግ የምንችለው? ለምሳሌ ኦብቪየስሊ ደግሞ የሊደርሽፕ ስኪል ደግሞ ይፈልጋል። አንዳንድ በጣም ስማርት የሆኑ ሊደሮች የተጣመመውን ሰው ያቃኑታል፣ ይጠቀሙታል፣ ሰውየውም እንዲለወጥ ያደርጋሉ። እኛ ሀገር ምክንያቱም ሰው ሀብት ስለሆነ፣ እውነት ነው፣ ሰው ሀብት ነው። የእኔ ቲሞቼ የእውነት ነው የምልህ ሀብቶቼ ናቸው። እውነት ነው። እኔ እዚህ ጋር በነፃነት ቁጭ ብዬ የምቀርጸው እዛ ሬስቶራንት ቴክ ኦቨር የሚያደርግልኝ የማምንበት ሰው ስላለ ነው። እዚህ ቤት ውስጥ ይሄ ማይክ አይደለም የኛ ሀብት፣ ወይም ይሄ ካሜራ አይደለም፣ ይሄ ላይት አይደለም፣ አስ እኔ ነኝ፣ ቲሞቼ ናቸው። ላይክ አልገባንም። አንዳንዴ ምን ያጓጓኛል፣ ይህ ሁሉ ሚሊዮን ወጣት ፕሮፐርሊ ኤጁኬትድ ቢሆን፣ ፕሮፐርሊ ግልጽ ዓላማ ቢኖረው፣ ዲሲፕሊን ቢኖረው፣ ጠንክሮ ቢሰራ። አንተ እኮ ኢትዮጵያ እኮ አስፈሪ ሀገር እኮ ነች። በጣም ብዙ ሀገሮች እኮ እንደዚህ ወጣት እኮ የሚሰራ ኃይል እኮ የላቸው። የለም፣ ኮላፕስ እኮ ነው የሚያደርጉት። ባይዘዌ ከትንሽ ጊዜ በኋላ ብዙ ዩሮፕ ካንትሪስ በጣም ስጋት ላይ ናቸው። እኛ በጣም ብዙ ወጣት ዜጋ ነው ያለን። ኦልሞስት ከ30 ዓመት በታች ነው አብዛኛው፣ 67%። ያ ማለት ኢነርጂ ነው፣ በቃ ትኩስ የሆነ ኢነርጂ ነው። ያንን ኢነርጂ ኮንቨርት ካላደረግከው አደጋ ነው። አይድል ሆኖ ሲቀመጥ አደጋ ነው። ያለ ቦታው ሲገባ አደጋ ነው። ያለ ቦታው ኪሳራው እኮ ስራ ማግኘቱ ብቻ አይደለም። አንድ በኢኮኖሚክስ በጣም ስፔሻል የሆነ እውቀት ያለው የሀገርን ችግር ሊፈታ የሚችል ስትራቴጂ ሊነድፍ የሚችል ፕላን ሊያደርግ የሚችል ኢኮኖሚስት የሆነ ሰው ባጃጅ ሹፌር ከሆነ ኢትስ ሎስ። ይሄንን ሰው እኮ ለማብቃት ቤተሰብ፣ ማህበረሰብ፣ ሀገር፣ ዩኒቨርሲቲዎች በጣም ብዙ ዋጋ ተከፍሎበታል። አንድን ሰው ግራጁዌት እስኪያደርግ ድረስ ለማብቃት ብዙ ነው ኢንቨስት የሚደረገው። ያ ሁሉ ኢንቨስት ተደረገበት ሰው አይድል ሆኖ ዝም ብሎ በሱሳሱስ ምናምን ሰፈር ውስጥ ምናምን ሲቀር ስታይ ለግለሰቡ ብቻ አይደለም እኮ መታዘን ያለበት፣ እንደ ሀገር እንደ ማህበረሰብ ለሀገርም መታዘን አለበት። ስለዚህ ወጣቱን የማንቃት የማስተማር፣ በተለይ ሰልፍ ስቲም ላይ ስራ ፈላጊ መሆን የለበትም። ስራ ፈጣሪ ትውልድ መፍጠር መቻል አለብን። ትልልቅ ኢንቨስትመንቶችም ደግሞ በመንግስት በኩል መሰራት እንዳለባቸው ይገባኛል። አሁን ኢትዮጵያ ኢንቨስትመንት ሆልዲንግ፣ በፊት የኢትዮጵያ የልማት ድርጅቶች ተቋጣሪ ኤጀንሲ የሚባል ድርጅት አለ። አሁን ስሙ ተቀይሮ የኢትዮጵያ ኢንቨስትመንት ሆልዲንግ የሚል ሴም ሮል ነው ያላቸው። 41 ሴም ነው አክቹዋሊ። ያንን የተሻለ ስራ ሰርተናል የሚል ሪፖርት መቼለት እየሰማሁ ነበር፣ ዩቲዩብ ላይ ያየው ነበር። 41 ናቸው የመንግስት የልማት ድርጅቶች ከተሸጡት ውጭ ማለት ነው። አሁን በመንግስት እጅ አሉ፣ ብዙ የተሸጡ አሉ። ከዛ ውጭ አሁን 31 ትልልቅ ፕሮጀክቶች እንከፍታለን የሚል እንትን አለ። አሁን እኛ ትልቅ ብዙ የስራ ኦፖርቹኒቲ ይፈጥራሉ፣ የስራ እድል ይፈጥራሉ። ግን በመንግስትም ሆነ በኢንቨስተር ባለሀብቱ የሚከፈተው የስራ እድል ብቻውን በቂ አይደለም። ሰዎች ራሳቸው ስራ የመፍጠር ካፓሲቲ ቢውልድ ማድረግ፣ ከመንግስት ደግሞ ምቹ ሁኔታ የመፍጠር ኢንፍራስትራክቸሮችን የማመቻቸት፣ ፖሊሲዎችን ምቹ የማድረግ ስራ ከመንግስት ይጠበቃል። ያ ሲሆን ፕሮዳክቲቭ ይሆናል ማለት ነው። አሁን አስፈሪ የምንለው ክፍል ምርታማ ይሆናል። ምርታማ ሲሆን ደግሞ ሀገር ያድጋል። ብዙ ጊዜ ማንገነዘበው ነገር ምን እንደሆነ ታውቃለህ? ይሄ ሎው ሌቭል ሎው ኢንካም እና ሚድል ኢንካሙ ሲያድግ ነው
አገር ማደግ የሚችለው። ትልልቅ ባለሀብት 5-10 ስለያዝክ ብቻ አይደለም። ምክንያቱም እነኛ 10 እና 20 ወይም ደግሞ 500 ምንበላቸው ትልልቅ ባለሀብቶች ሰርቫይቭ የሚያደርጉት ከስር ያለው ሰው እነሱ ያመረቱትን ምርትና አገልግሎት መጠቀም ሲችል ነው። ምክንያቱም ህዝብ እኮ ገበያም ጭምር እኮ ነው ሰው እንጂ ገበያ ማለት ህዝብ ነው እንጂ ገበያም ጭምር ነው። የእኛን ሀገር አሁን ብዙ የዚህ ሚድል ኢስት የአውሮፓ ሀገራት ኢትዮጵያን በጣም የሚፈልጉበትም ብዙ ፖፑሌሽን ስላለን እኮ ነው። ብዙ ፖፑሌሽን አለን ማለት ማርኬት አለን ማለት ነው። እያንዳንዱ ሰው ብር አለው። እያንዳንዱ ሰው በቃ ብር እንዲኖረው አቅም የመግዛት አቅም ያለው ጄኔሬሽን ብፈጥር ብዙ ነው ያለህ ማርኬት ማለት ነው። ሲምፕል ኤግዛምፕል እንውሰድ። እኛ አሁን 130-140 ሚሊዮን ነን አይደለ? 140 ሚሊዮን ጫማ መሸጥ እንችላለን በአመት ማለት ነው። እንደው አንዳንድ ጫማ ሰው አንድ ሰው ለአመት አንድ ጫማ እንኳን ቢጠቀም ማለት ነው። ዋው! ስለዚህ የጫማ ኢንዱስትሪ እንኳን ኢትዮጵያ ውስጥ አሁን ከውጭ የምናመጣውን ብንከለክል ኢትዮጵያ ውስጥ ትልቅ ኢንዱስትሪ መፍጠር ትችላለህ ማለት ነው። ልብሱን ስትለው፣ ፓንቱን ስትለው፣ ካልሲውን ስትለው፣ ምግቡን ስትለው፣ ጠረጴዛውን ስትለው፣ አልጋውን ስትለው በጣም ብዙ ነገር። ሌላ ካምፓኒ ወደዚህ ባታስገባ ብቻ ለእኛ ራሳችን በጣም ትልቅ ማርኬት ነው። እኛ ሀገር ግን ሌላ ችግር አለ። ገብቶሃል? ሰው እንደ ሀብት አይታይም። ሰው እንደ ሊያቢሊቲ ነው የሚታየው። ይሄ መቀየር መቻል አለበት። ይሄን ደግሞ መቀየር የሚችለው ከመንግስትም በላይ የግል ሴክተሩ ነው። የግል ሴክተሩ የመንግስት ሮል እኮ አሁን በደንብ በበለጸገው ሀገር በደንብ ባደገው ሀገር የመንግስት ሮል ተለይቶ ይታወቃል። እኛ ሀገር ግን ብዙም ክሊር አይደለም። የመንግስት ኃላፊነት ምንድነው፣ የዜጎች ኃላፊነት ምንድነው የሚለው በደንብ ክሊር አይደለም አይደለ? መንግስት ሮሉን አውቆ በደንብ የሚጠበቅበትን ኃላፊነት ሲወጣ፣ ሌላው ሴክተር ደግሞ የሚጠበቅበትን ኃላፊነት ሲወጣ አገርም ሰላም ይሆናል እኮ። እርስ በርስ መቀሳሰሩም መወቃቀሱም ምንም አይኖርም። ሮላችንን አውቀን ሁሉም ሮሉን ቢሰራ የተሰጠውን ኃላፊነት ቢሰራ አገር ያድጋል። ብዙ ችግሮቻችን የሚፈቱ ይመስለኛል። ይሄ ደግሞ ማስ ኤጁኬሽን በጣም ያስፈልጋል። ሰዎች ከመደበኛው ትምህርት ቤት ገብተው ከሚማሩት የምዕራባውያን የትምህርት ስርዓት ውጪ እንደዚህ መጽሐፎችን ማንበብ፣ አጫጭር ኮርሶችን መውሰድ፣ የሜንተርሺፕ ፕሮግራሞች ላይ መሳተፍ፣ አእምሯቸውን ማሰራት፣ በተለይ ደግሞ ተቋማት የትሬኒንግ ክፍል ሊኖራቸው ይገባል። እኔ ማደንቃቸው እዚህ ሀገር ውስጥ ያሉ ካምፓኒዎች ሁሉም የትሬኒንግ ዲፓርትመንት አላቸው። ሰራተኞቻቸው ላይ ድብን አድርገው ይሰራሉ። በተለይ እንደዚህ የመንግስት ድርጅቶች ለምሳሌ አሁን ንግድ ባንክ ብትወስድ የራሳቸው የትሬኒንግ እንትን አላቸው። ቴሌ ምናምን አላቸው ይመስለኛል፣ ያሰለጥናሉ። ሀይሌን አሁን ለምሳሌ ሀይሌ ሪዞርት እሱ ቤስት ሞዴል ነው። ትሬን ሰራተኞቻቸውን ቅጥቅጥ አድርገው ቴክኒካል ትሬኒንግ የሚሰጣሉ፣ ሶፍት ትሬኒንግ የሚሰጣሉ። የራሳቸውን ሰርቪስ ካልቸር ጥንቅቅ አድርገው አንዱን ሰውዬ ብጠይቀው ፕሮፌሽናል በተቀመጠበት ጥበቃ ከሆነ በጥበቃው ፕሮፌሽናል፣ ሌላውን ነገር አያውቅም። አይዘቱም፣ በቀል ሊሳሳቱ አይችሉም። ሀይሌ ስትሄድ እኮ ከበር እኮ ነው በቃ ሆስፒታሊቲውን አቀባበላቸው ምኑ ስታየው የሌለ ነው። ዝም ብሎ ግን የመጣ ሳይሆን ዝም ብሎ የመጣ አይደለም፣ በስልጠና ነው የመጣው። ከአርባ ምንጭ ወስደው አዳማ ሄደው ዋና የሚያሰለጥነውን ሰውዬ አዳማ ሀይሌ ያሰጡት ይችላሉ። ከአዳማ ወስደው ሐዋሳ ወስደው ሊያሰለጡት ይችላሉ። ከሐዋሳ አዲስ አመቱ ላይ ያሰለጡት ይችላሉ። ፕላስ የራሳቸው ትሬኒንግ ቲም አላቸው ራሱ ሪዞርቱ ላይ። ኤንድ ደግሞ የኮርፖሬሽኑ ደግሞ አለ። የኮርፖሬሽኑ የትልቁ የ12ቱም ደግሞ አለ። ይመጣል በሆነ ጊዜ አንዴ፣ በተለይ ስራ ሲቀሰቀስ ትሬኒንግ ነው። ስራ ቀሰቀሰ ሰው ላይ ነው የሚሰራው፣ በቃ ሰው ላይ። ከዛ ሰውየው ሀብት ነው። እውነት ነው፣ ሰውየው ሀብት ነው። እውነት ነው። ብዙዎች ግን ለምሳሌ ጌታቸው ጳውሎስን ወስጄ ስለ ሳምቲንግ ትሬን አድርግ ይሄን ብር ክፈሉት ቢባል በጣም ጥቂት ካምፓኒዎች ናቸው የሚያምኑት ትሬኒንግ ሰውን ይቀይራል ብለው የሚያምኑት። እና ሰውየው ከየት አባቱ ነው የሚቀየረው? ካልተማረ በስተቀር ሊቀየር አይችልም። እውነት ነው። ወይ ራስ ማሰልጠን አለብህ። ራስ የተቀናጀ ቲም ከሌለህ ደግሞ አውትሶርስ አድርገህ ከውጭ አሰልጣኝ ቀጥረ ማሰልጠን መቻል አለብህ። ሌላኛው ደግሞ እዚህ አሁን ሌበር ማርኬቱ ላይ ያለው ችግር ምን እንደሆነ ታውቃለህ? ሞዴል የሆኑ ተቋማት፣ ሞዴል የሆኑ ግለሰቦች የሉንም። ሰራተኛ አሁን ብዙ ጊዜ የሚያስቸግረው አንደኛው ሾርትከት ነው የሚፈልገው። በአጭር መበልጸግ ነው የሚፈልገው። በአጭር መበልጸግ እንዲፈልግ ያደረገው ምንድን ነው? ራሱን የቻለ ትንተና የሚፈልግ ነው። ገብተዋል? እንዲሁ ዝም ብሎ የመጣ ነገር አይደለም። ምክንያቱም ይሄ ሁሉ እንደ ማህበረሰብ ሁሉም ሰው እንዴት በአጭር መበልጸግ ይፈልጋል? ምንም ሳይደክም፣ ፕላን ሳያደርግ፣ ሳያቅድ፣ ሳይሰራ
ቢዝነስ እኮ የራሱ የሆነ ገስቴሽን ፔሪድ አለው። የተለመደው አኗኗር ደክሞታል? ሕይወቶን በአርባ ምንጭ ደን ውስጥ ያስተካክሉ። በተፈጥሮ ትምህርት ቤት ነፃ አውጪ ጥበቦችን ይቅሰሙ። የስሜት ስብራቶን ያክማሉ። ሰላም እንደ ፏፏቴ በሕይወቶ ይፈሳል። በአዲስ ወዳጅነት እንደ ጫካው ዛፎች ሕይወቶ ይለመልማል። ችግሮችን የሚፈቱበትን መንገድ ይማራሉ። በአርባ ምንጩ ሪትሪት ላይ ይሳተፉ። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ ዘመዶቻችሁ ሪትሪቱን ጋብዟቸው። ሕይወቷቸው እንዲቃና እርዷቸው። 0987 2090 ይደውሉ። አደለ የራሱ የሆነ ገስቴሽን ፔሪድ አለ። አንድ ሰው ሴክስ ሲያደርግ በ9 ወር እንደሚወለደው ቢዝነስም ውጤት ለማየት የምትጠብቀው ጊዜ አለ። ያንን ማየት አይፈልግም አብዛኛውን ሰው። በቃ ከፈተ እንደከፈተ ፍሩትፉል በቃ ፍሬውን ማግኘት ይፈልጋል። ቢዝነስ ዓለም ላይ እንደዛ አይደለም። ስለዚህ ሞዴል የሆኑ ሰዎች ያስፈልጉናል። ደግሞ መነገርም አለባቸው። እነኚህ ሰዎች ደግሞ ወጥተውም እነሱ ያለፉበትን የስኬት መንገድ ቴስቲሞኒ መስጠት መቻል አለባቸው። ያ ሲሆን እንደ ማህበረሰብ ያለው ችግር ቀስ በቀስ እየተፈታ ይሄዳል። ግን ሁሉም ሰው ቁርጡ ማወቅ ያለበት በአጭሩ ሀብታም የሚሆንበት መንገድ የለም። ሰርተ ነው ሀብታም የምትሆነው። የሰው ችግር ፈተ ነው ሀብታም የምትሆነው። ሀሳቤን አግኝተዋል? አግኝቻለሁ። ግን ሀሳብ ችግር ሳትፈታ ያንተ ችግር አይፈታም። የሰውን ችግር የሀገር ችግር ስትፈታ ነው። ወደዋት ላይ ከተማችን ውስጥ እንዲህ ብለን እንዲህ ስትል ሂስ ድራይቪንግ የ20 ሚሊዮን ብር መኪና ገብተዋል። አዲስ አበባ ከተማ ውስጥ ከገባሁ 10 ምናምን ዓመት አንድ ቀን ሳላርፍ ወጥሬ እየሰራው ነው። አንዲት ልጅ የሚገርም እኔ በሳይክል እየሄድኩኝ ልትገጠኝ ደረሰች። ምን የመሰለች አበባ ልጅ ማለት ነው። እኔ በሳይክል ሄድ ተገናኘ እንደዚህ ፊት ለፊት ማለት ነው። ፈገግ አለች። ወይ ማን ይዟል 12 ዓመት ብሉ እዚህ ከተማ ውስጥ ለፍታ የሚገርም ነው። የለም እነዚህ የሚያደርጉ ሰዎች የሉ። በጣም ብዙ ኦዲየንሶቼ ሲጠይቁኝ ፊል አረኩኝ። እናንተናስ ከየት አመጡት? እንዲያርገው የሆነ 40 ሚሊዮን 50 እሱ እኮ ወንድ ነው እንዲያርገው የሆኑ ባለስልጣኖችን አወቀ። እሱ እኮ በጣም ጀግና ነው እንደዚህ ብሎ እናንተና ጋር ተገናኘ። የሆኑ እንትኖቹ በቃ የሆነ ፌዳላዳ ሾርት ከት ነው ፌዳላዳ ሰርተ ነው። እንደዛ አይነት ነገሮች ናቸው አሁን ባይዞ። ይሄ እኮ መጥፎ እንትንም ነው። አሁን በኖርማል ሰርቶ መቀየር ለሚፈልገው ሰው ቅፋት ነው የሚሆንበት አለ። ሞራል አይኖረው እንዲህ ለፍቶ ጥሮ ምናምን የተወሰነች ስቴፕን አልፎ ሰክሲድ ማድረግ ለሚፈልገው ጀኔሬሽን እንቅፋት ነው የሚሆንበት። ግን እዚህ ጋር አንድ ደግሞ ለብዙ ሰው ያልተገለጠ ሚስጥርም ደግሞ አለ። ይሄ ሚስጥር ምንድነው? ሰሞኑን ሳስብ ነበረ ከእያንዳንዱ ኢትዮጵያ ውስጥ ብቻ ሳይሆን ኤኒ ዓለም ላይ እኛ ግን የእኛን ኬዝ እያወራን ስለሆነ ትልቅ ባለሀብት አንድ ባለሀብት አለ ማለት ለምሳሌ የባንክ ስራን ስታስብ እናወራለን፣ ስለ ካፒታል ማርኬት እናወራለን ዲቴል። ስለ ባንክ ስራ ስታስብ አብዛኛውን የፋይናንስ ሶርስ ባንክ ነው አይደለ? ከባንክ ነው ገንዘብ ሰርኩሌት የሚያደርገው። ገንዘቡ ሰርኩሌት የሚያደርገው ባንክ ላይ ነው። 130-140 ሚሊየን ሰዎች የቆጠቡትን ገንዘብ የሚጠቀሙት ሰዎች 100 ሰዎች ናቸው። አብሶሉትሊ። ስለዚህ ኢን ዘ ኮስት ኦፍ አዘርስ ነው አብዛኛውን ሰው ብዙ ሀብት እንትን የሚያደርገው። ጠቅላይ ሚኒስትሩም ሲያወሩት ነበረ። አንድ ጊዜ ባንኮችን ሰብስበው በግልጽ እያወሩ ነበረ። ይሰቀጥጠሃል በጣም ስንት ሰው ተበድሮ ሀብት እንደገነባበት ጥቂት ሰዎች ናቸው። የሚሊየን ሰዎችን ቁጠባ ማለት ነው። ያ በጣም ጥቂት ሰዎች ጋር ገንዘቡ እንደዚህ ነው ያለው። አብዛኞቻችን ደግሞ ባንክ ብር እያስቀምጥን ባንካችን አንድ ቀን ጠቅሞን አያውቅም። አንድ ቀን ብር አበድሮን አያውቅም። በተቸገረን ሰዓት የእውነቴን እኮ ነው የምልህ፣ እኛ ገንዘባችንን በሙሉ ወስደን እንሰጣቸዋለን። እነሱ ወስደው የሆኑ የሚያውቁት ሰዎች አሉ ይሰጣሉ። በፌቨር እንደዚህ ይታወቃል። ከባንኮቹ ጀርባ የሚደረገውን ነገር እናውቃለን። It's not fair። አሁን ቢዝነሱ ስቲሙሌት እንዲያደርግ በጣም ተስፋ አድርጌ ነበር። የካፒታል ማርኬት ኢትዮጵያ ጀመረች ሲባል ሂደቱንም በቅርበት ነበረ የምከታተለው እና ስለ ካፒታል ማርኬት እናወራለን። እናወራለን፣ ችግር የለም። እሺ ግን አሁን ሰው ባንኮቹ እንዴት እንደሚሰሩ አያውቅም። ዩር ኔትወርክ ኢዝ ዩር ኔትወርክስ። አንተ ለሆነ ባንክ ፕሮፖዛል ጽፈ እንትን ብለ አዋጭ እንደሆነ እርግጠኛ ሆነ ፓሽኑን ኤክስፒሪየንሱን ይዘ ስራህን ሳክሪፋይስ አድርገ አበድሩኝ የኮላተራሉ ብለ አንተ ጠይቀሃል። 6 ዓመት ከ6 ወር ሆኖታል። የሆነ ሰውዬ ግን በ6ኛው ቀን ቢሮ ሳይመጣ
ፕሮፖዛሉ ተጽፎለት ገብቶሃል እጅግ በጣም እንዲሁም ባንኩን ሊጎዳ በሚችል ወይ ተበድሯል። this is unfair ምንም ማድረግ አይቻልም። አንተ እዚህ ቆመህ ትቀራለህ፣ ከበስተጀርባ ግን የሆነ ሰው እየመጥቶ ስራውን ጨርሶ መኪናውን ገዝቶ ተቀይሯል። ይሄ ምንም የሚታወቅ ነገር ነው። ኮምፕሌን ለማድረግ አይደለም፣ ግን that's not good model። ያ ሰው በነገራችን ላይ በአቋራጭ መሄድ ለምን እንደሚያስፈራ ልንገርህ። በአቋራጭ ነው የምትወድቀው። አወዳደቅህም እኮ እንትን ነው። ቢዝነስ ላይ ብዙ ሰው ወድቆ የማይነሳ በጣም ብዙ አለ አይደለ? ወድቀ የምትነሳው ግን አውቀህ የምትሰራው ደግሞ እንደዚህ ስትሮንግ የሆነ ስነ ልቦና ገንብተህ ሰርተህ የምታመጣው ነገር ሲሆን የአቦሰጥ ሀብት እኮ አይቀጥልም። በአቦሰጥ የምታመጣው ነገር ብዙ ኮንሲስተንሲ አይኖረውም። ሰርተህ የምታመጣው ነገር ግን ለሌሎችም ልታስተምረው ሞዴል ይሆንሃል፣ ኮንፊደንስም ይኖርሃል። ለሌላ ሰው ወጥተህ እንደዚህ ነው እንደዚህ ብትሰሩ ጥሩ ነው ብለህ ለመናገር ኮንፊደንስም ይኖርሃል። እነኚህ እንትኖች ግን ለዚህ አሁን ለወጣቱ እንደ ባድ ኤግዛምፕል ነው እኔ የማያቸው፣ እንደ ጥሩ ኤግዛምፕል አላያቸውም። ሰው ሀብታም ይሆናል። ሁሉም ሰው ሀብታም እንዲሆን ነው የኛ ፍላጎታችን አይደለ? ሁሉም ሰው ራሱን እንዲችል ነው። ድህነት ጥሩ አይደለም አይደለ? ድህነት ከሰይጣን በላይ ክፉ ነው፣ መጥፎ ነው ብዬ ነው እኔ ማስበው ማምነው። ከሰይጣን በላይ ድህነት መጥፎ ነው። ስለዚህ ሰው ሁሉ ሀብታም ቢሆን፣ ሰው ሁሉ ራሱን ቢችል አይደለ? ሰው ሁሉ ራሱን ቢችል አገርም ያድጋል አይደለ? ብዙ የስራ ዕድልም ይፈጠራል። ይቻላል። ግን ሰው ሀብታም መሆን ይችላል? ዋይ ኖት? መጽሐፍ ቅዱስ ላይ እንደውም ይላል ለሰው ሁሉ ሀብትን ትሰጥ። መክብብ ስንት ላይ ነው? በእናትህ መክብብ 5 ላይ ነው። ለሰው ሁሉ ሀብትን ትሰጥ ዘንድ ከሱም እድል ፈንታውን ይወስድ ዘንድ ይሄ እግዚአብሔር ፍቃድ ነው ይላል። ለሰው ልጅ ሁሉ ነው የሚለው። የብልጽግና ወንጌል ሰባኪ ነህ እንዴ? አይደለ? ባይብል ላይ ነው ያለው። በእግዚአብሔር ዘንድ ሊሆን ይችላል። ግን ሀብታም ስትሆን ከሆኑ ሰዎች ላይ ብር ወስደን ሀብታም የምትሆነው። ስለዚህ the way I make money is the way you lose money። እኔ ገንዘብ ስንት ሳደርግ አንተ በሆነ መንገድ ገንዘብ ሉዝ እያደረክ ነው። ሌሎች ሰዎች ደግሞ ምን ይላሉ? ቢግ መኒ ክሊን ሆኖ አይመጣም ይላሉ። ሂውጅ የሆኑ ቢሊየን ብሮች ካሉ፣ ሂውጅ የሆኑ ሀብቶች ካሉ ቬሪ ሬርሊ ነው ክሊን የሚሆነው። ዴራር የሆኑ አሻጥሮች፣ የሆኑ ግፎች፣ የሆኑ ኃጢአቶች፣ የሆኑ ጦርነቶች፣ የሆኑ ሳምቲንግ የሆኑ ሴራዎች አሉ ይባላል። ግን የእኔ እይታ ምንድን ነው ካልከኝ የት ሀገር አለ እስቲ ሁሉም ቢሊየነር የሆነበት? ሁሉም ቢሊየነር መሆን አይጠበቅበትም። ልል የፈለግኩት ሁሉም ራሱን እንዲችል ነው። ሁሉም ሰው ሀብት ራሱ አክቹዋሊ አንጻራዊ ነው እኮ አይደለ? አንጻራዊ ነው፣ ሪላቲቭ ነው። እንደ ማህበረሰብ ለምሳሌ አሁን አርባ ምንጭ ላይ ቶፕ ሀብታም የሚባለው ሰው አዲስ አበባ ቢመጣ ቁጥር ውስጥም ላይገባ ይችላል። ለምን አርባ ምንጭ አልክ? ዋና ነካ። አንጻራዊ ነው። አጋችሁ ላይክ የአዲስ አበባ የሀብታም ልጆች ኒውዮርክ ውስጥ የካፌ አስተናጋጆች ናቸው ወይም ኤሌ ናቸው። ኖባዲ ኬርስ አባውት ዘም። ስለዚህ አንጻራዊ ነው ሊፈልጌ ነው። ቤዚክ ነገሩ ግን ምንድን ነው? ብዙ ሰው ራሱን ያልቻለ ሰው አለኝ ነገር። የእኛም ጥረት ሰው ራሱን እንዲችል ነው እና ፍሩትፉል እንዲሆን ፍሬያማ እንዲሆን ነው። ከዛ ውስጥ ግን አንደኛ ሁለተኛ የሚሆን አለ። ኤኒ ኮምፒቲሽን ላይ እኮ ደረጃ አለው። ዌልዝም ሴም ቲንግ ነው። ገብተዋል። ሁል ጊዜ አንደኛ መሆን ላይጠበቅብህ ይችላል። ግን ራስን ችሎ አሁን እኛ ትልቁ ትኩረታችን ምንድን ነው? እኔ ስልጠናዎችን ስሰጥ ኮርስም ስሰጥ የእኔ ፍላጎት ምንድን ነው? ሰው ራሱን እንዲችል ከጥገኝነት ህይወት እንዲወጣ ነው። ገብተዋል። እኛ ሀገር አሁን ብዙ ሰው ይሰደዳል። የሚሰደደው በቃ ብሞት ይሻለኛል ነው። ከምን ከሚርበኝ፣ ከምን የሰው ፊት ከማይ፣ ከምን ከምቸገር፣ በቃ ባህር ሀሳብ ይበላኝ ይሻላል ብሎ በጣም ብዙ የሚሰደድ ሰው አለ አይደለ? በየቀኑ ነው የምንሰማው። ጀልባ ተገልብጦ ሞተ እየተባለ ዜና እየሰማ ከጀርባ ደግሞ የሚከተላል። ገብቷል። እዚህ ሌቭል ደርሰናል። ከዚህ አንጻር ነው ህዝባችንን ከዚህ አንጻር ለማውጣት በቂ ሪሶርስ ነው ያለው። ኢትዮጵያ በጣም ሰፊ ሀገር ነው እኮ። የሪሶርስ ችግርም የለም። በማይኒንግ ላይ ብዙ ሀብት አለን። ለግብርና በጣም ምቹ የሆነ እንትን አለን። ትሬድ ቢዝነስ ላይ ብንገባ በጣም ብዙ ማኑፋክቸሪንጎች፣ ትልልቅ ፋክተሪዎች ቢውል ለማድረግ ብዙ ሪሶርስ ነው ያለው። ግን ይሄ ዳይሬክሽን የሚይዘው ቢያንስ የሰው አዌርነስ ሲቀየር፣ የባለ ሀብቱ አዌርነስ ሲቀየር፣ የፖሊሲ ሜከሮች አዌርነስ ሲቀየር ነው እንጂ
ሁሉም ሰው ቢሊዮነር ይሆናል ማለት አይደል። የትም ዓለም ሁሉም ሰው ቢሊዮነር የሆነበት ዓለም የለም። እንደ ብዙ ንግድም የተተገበረበት ሀገር አይደለም ያለ ነው። የንግድ ኮንሴፕቱ አይዲያ እንዴት ይጠነሰሳል፣ ቢዝነስ ሞዴል እንዴት ዲዛይን ይደረጋል፣ ቢዝነስ ፕላን እና ቢዝነስ ሞዴል ልዩነታቸው ምንድን ነው፣ ሰራተኛ እንዴት ነው የምታስተዳድረው፣ ቻነሉ ምንድን ነው፣ ኪ ፓርትነሮች እነማን ናቸው፣ ማርኬቲንግ፣ የግብር ጉዳይ ላይክ እንደ ካልቸር አናውቀውም። የተጠናም ነገር አይደለም፣ ፕሮፌሽናሎችም አይደለንም። እሱ በጣም ዋጋ እያስከፈለን ይገኛል። ማወቅ is good ማወቅ ማጥናት መረዳት። እኛ ሀገር እኮ ቢዝነስ ራሱ ረጅም እድሜም እኮ አይደለም ያለው። ላይክ አሁን በፊት በደርግ ስርዓት ሶሻሊዝም ነበር አይደለም የምንከተለው፣ እንደ ሀገር ሶሻሊዝም ነበር የምንከተለው። በሶሻሊዝም ደግሞ ማንም ሰው ከ500,000 ብር በላይ ካፒታል አኩሙሌት ማድረግ አይችልም። አሁን ይሄ አክቲቭ የሆነው ሀብት የመፍጠር ምን የማድረግ ነገር የመጣው ይሄ 30 ምናምን ዓመት ነው ኢትዮጵያ ውስጥ። የንግድ ህጎቹም ደግሞ በኃይለሥላሴ ጊዜ የነበረ የንግድ ህግ ነው። አሁን በቅርብ ነው በዶክተር አብይ ተሻሻለው እና ሲሻሻልም ደግሞ እኔ ምን እመኛለሁ መሰለህ፣ እኛ ሀገር ፖሊሲ ሜከሮች ለምሳሌ አሁን በንግድ ኤሪያ ላይ ፖሊሲ ሲወጣ ህጎች ሲወጡ የንግዱ ማህበረሰብ ያሳተፈ ቢሆን ፓርቲሲፓቶሪ ቢሆን የሚወጡት ህጎች አይመስለኝም። ያሳተፈ ቢሆን ይሄ ሁሉ ነጋዴ ማይንጫጫማ፣ ወይ ደግሞ ግንዛቤ ማስጨበጥ ስራ መሰራት መቻል አለበት። ግብርና ላይ ሲወጣ ፖሊሲ የሚወጣው ፖሊሲ ገበሬውን ያሳተፈ ቢሆን፣ ብዙ ጊዜ ቢሮ ላይ ነው የሚያልቀው። ቢሮ ላይ ይወጣል የሆነ ቋሚ ኮሚቴ አጥናው ይባላል። ከዛ ወይ ሚኒስትሮች ምክር ቤት የሚጸድቅ ከሆነ ሚኒስትሮች ምክር ቤት ይጸድቃል፣ ወይ ፓርላማ የሚጸድቅ ከሆነ ፓርላማ ይጸድቃል፣ ወይ በራሱ በድርጅቱ የሚጸድቅ ከሆነም ላይክ እንደዛ ይጸድቃል። የሚወጡ ነገሮች አሁን ብዙ ስራ የሌለው ወጣት አለን ብለናል አይደለ? ይሄ ሁሉ ሰው ግን መስራት አለበት። መስራት ያለበት ለመኖር ብቻም አይደለም፣ መስራት ያለበት ለአገር ኮንትሪቢዩት ማድረግ ስላለበትም ነው። ስለዚህ ይሄንን በጣም ብዙ ጃይንት የሆነ ፖፑሌሽን ሊያሳትፍ የሚችል የፖሊሲ ማዕቀፍ ያስፈልገናል የሚል እምነት አለኝ። ሊያሰራ የሚችል ክፍት የሆነ ማለት ነው። ፕሮቴክቲቭ መሆን የለበትም፣ ቀጪ መሆን የለበትም፣ አሳዳጅ መሆን የለበትም። ለንግዱ ማህበረሰብ ተጠያቂነት ሲሰጠው ግን ከመብት ጋር መሰጠት መቻል አለበት። እኔ አሁን ነጋዴ ነኝ አይደለ? መብት ሊኖረኝ ይገባል። እንዴት ለምን ምናምን ብዬ መጠየቅ መቻል አለብኝ። ደግሞ ያን ብዬ ስጠይቅ ደግሞ ለእኔ ትክክለኛ መልስ ሊሰጠኝ የሚችል አካል ያስፈልጋል። ያ ሲሆን እነኛ አሁን በንግድ ኤሪያ ላይ ያሉ ችግሮቻችን የሚፈቱ ይመስለኛል። ይሄ ደግሞ አንዳንድ አቢዙ ሊደረግ ይችላል ሲስተሙ ማለት ነው። ቲንግዝ ምንድን ነው ኢዝ ኦፍ ዱዊንግ ቢዝነስ የሚባል ነገር አለ። ቢዝነስ ለመስራት ምን ያህል ቀላል ነው። ለምሳሌ እስከ ቅርብ ጊዜ ሳቅ ኢትዮጵያ ወርስት ነች። እስከ ቅርብ ጊዜ አብሬትድ የሆነውን ነገር አላውቅም፣ ግን ኢትዮጵያ ውስጥ አሁን እንዲሁም ብዙ የተሻሻሉ ነገሮች አሉ። ለምሳሌ ንግድ ፍቃድ ማውጣት በጣም ቀላል ሆነዋል። ግብር ለምሳሌ ላይክ ሪፖርት ሲደረግ ቴክስት ይመጣልኛል። ዳስ ሂውጅ ዲፍረንስ። እውነት ነው፣ ብዙ መሻሻሎች አሉ። ይሄ ማለት እኔ አንድ ወዳጄ አካውንታንቷ ግብር እየከፈልኩ ነው እያለች ለራሷ እየወሰደች አመቱ ላይ ብዙ ሚሊዮን ብር መጥቷት በጣም ቢዝነሷ ላይ ዳሜጅ እንዳደረሰ አውቃለሁ። አሁን ግን አትሊስት አቶ ማንያዝ ወርሸቱ የቦሌ ክፍለ ከተማ እንደዚህ ግብር ከፋይ እንደዚህ ከፍለዋል ብሎ ቴክስት ይመጣልኛል። ይሄ ማለት በጣም ትልቅ ነገር ነው። we have to appreciate it. ስቲል ሌሎችም ነገሮች አሉና ease of doing business why ሰዎች ለምንድን ነው ከመላው ዓለም ወደ ዱባይ ፍላይ የሚያደርጉት? all over the world ቢዝነስ መስራት በጣም ቀላል ነው። የዓለም ህጉ በጣም ነው። ገንዘብ ሴኩሪ ይደረጋል። ኢቨን ታክስ ፍሪ ነው። ዱባይ ብትሰራ ምናምን እንደዚህ 35% ቫት ምናምን ብሎ ነገር የለም። ገንዘቡን ሜክ የሚያደርጉት እነሱ በሌላ በኩል ነው የሚሰሩት። ራሱ ትራንዛክሽን ሲኖር እኮ ገንዘብ ይኖራል። አሁን ጥሩ ምሳሌ ነው ያነሳው። ዱባይ አሁን የዓለማችን በጣም ትልቁ ቢዝነስ የሚካሄድባት ከተማ ናት አይደለ? ይሄ እንደዚሁ ዝም ብሎ የመጣ ነገር አይደለም። የተመቻቸ ነገር አለ ማለት ነው። ስለዚህ እኛም ከነሱ ተሞክሮ ብንወስድ የተሻለ ነገር መስራት እንችላለን ማለት ነው አይደለ? የተሻለ ነገር መስራት እንችላለን። ኦፖርቹኒቲው አለ እኮ እኛም ሀገር። እኛ አሁን አፍሪካ ላይ
የኢትዮጵያ መንቃት የሚፈልግ በጣም ብዙ አፍሪካ ሀገራት ናቸው ያሉት አይደለ ይላሉ። ብዙ አፍሪካውያኖች ሲመጡ ኢትዮጵያ ስትነቃ አፍሪካ ትነቃለች ይላሉ። እንደ አባባልም ሆኗል አሁን እና ለስራ ምቹ የሆነ ኢንቫይሮንመንት እኔም አንተም ነው የምንፈጥረው። አክቹዋሊ ሌላ ማንም መጥቶ የሚፈጥርልን የሚያስተካክልልን የለም። ከዛ በተረፈ ግን ምን ይፈልጋል? ፎቢያም እንዳይሆን ሁሉ ሰው ደግሞ ፈርቶ ከስራ ውጭ እንዳይሆን የሚያሰራ ኢንቫይሮንመንት የለም ብሎ እንዳይሸሽ የሚያሰራ ኢንቫይሮንመንት አለ ብሎ ደፍሮ መግባት መቻል አለበት። ከገባ በኋላ ደግሞ የሚያየው ነገር አለ። ቻሌንጁ ለሁሉም ሰው እኮ አንድ አይነት አይደለም አይደለ? አንዳንዱ ቻሌንጁ የሚቀለው ሰው አለ፣ አንዳንዱ ደግሞ ቻሌንጅ መሸከም ማይችል አለ። የተሰራንበት ማይንድ ሴት በራሱ ማለት ነው። የቢዝነስ ሰው ከሆን ግን ቻሌንጅን መሸከም መቻል አለበት። ቻሌንጅ መሸከም ማይችል ሰው ቢዝነሱ ባይገባ ተቀጥሮ ቢሰራ ይሻላል። አሁን ብዙዎቹ የራሴን ቢዝነስ ቢጀምር ይላሉ። ጀምር እስቲ አታስፈራራቸው። አይ ተቀጥረው የሚሰሩ ሰዎች እኔ ራሴን ቢጀምር ጀምሩና እስቲ አሳዩን እስቲ። ኢዚ ያልሆነበትን ምክንያት እኮ የምትቀየርበት ስለሆነ ነው። ብዙ ጊዜ የምትቀየርባቸው ነገሮች በጣም ቻሌንጂንግ ናቸው። ኦፖርቹኒቲ ራሱ ያለው ምን ውስጥ ነው? በጣም ከባድ የሆነ ነገር ውስጥ ነው። ወርቅ አሁን እንደዚህ ዝም ብለህ ዝቀህ የምታወጣው ቢሆን ኤቭሪባዲ የወርቅ ዋጋም እንደዚህ ውድ አይሆንም ነበር አይደለ? የምታገኘውም በጣም ብዙ ደክመህ ለፍተህ ነው። ያ ያገኘው ነገር ግን ምን አለው? ቫሊዩ አለው። ብዙዎች ግን ያን ማሰብ አይፈልጉትም እና ላይክ ጥናት ሲጠና በጣም የሚገርም አያለው፣ ሪሰርቾቹን አያለው፣ ሰዎችን እከታተላለው። አሁን ለምሳሌ ሪስክ መውሰድ ለድሃና ለሀብታም እኩል አይደለም። ሰው ሪስክ ውሰድ ይልሃል። የሀብታም ልጅ ስትሆን ከበስተጀርባ ፋሚሊ አለ፣ አባት ባካፕ ያደርግሃል፣ ብትወርቅ ይደግፋል። ኦኬ ምንም ችግር የለም። ከፈለግ ሌላው ቢቀር ፌል አድርጎ እናት ጋር መጥተህ ሶፋው ላይ ተኝተህ ሽሮዋን በልተህ ነገር መቀጠል ትችላለህ። ለድሃ ልጅ ሪስክ መውሰድ ግን የሰርቫይቫል ጉዳይ ነው። ሰርቫይቫል ነው በጣም ሪስኩ። አንድ ጊዜ ቢዝነሱን ጀምሮት ፌል አደረገው ማለት he is forever ጎዳና ላይ ሊወጣም ይችላል፣ ሊያብድም ይችላል። ስለዚህ የድሃው ልጅ ራሽናል መሆን ይጀምራል። የሀብታሙ ልጅ ሄዶ አግሬሲቭሊ አታክ ያደርጋል፣ ሪስክ ይወስዳል፣ ያደርገዋል። የድሃው ልጅ ግን ራሽናል ይሆንና ሪስኩን ሳይወስድ ወደኋላ ይመለሳል ማለት ነው። እያየ አዎ ሪስክ እንዴት ካልከኝ እንዴት መሰለ ቢወስዱ ደስ ይላቸዋል፣ ግን they have no choice። ግን የሚያስጠላው ነገር እንደሆነ ንገረህ፣ ድህነት ውስጥ መኖር በራሱ ሪስክ ነው። ድህነት ውስጥ መኖር ትልቁ ሪስክ እሱ ነው። ሰዎች ግን አይገባቸውም። ድህነት ውስጥ የሚጠሉት ስራ ውስጥ መኖር ከቻሉ ቢዝነስን ለማሳካት ሪስክ መውሰድ በጣም ቀላል ነገር ነው። they have to know this። ሪስክ ካልወሰድክ ደግሞ ስራ መስራት አትችልም። ግን ምንድነው ሪስኩ መሆን ያለበት? ካልኩሌትድ የሆነ ሪስክ መሆን አለበት። የምትገባበት ነገር እስከ ምን ያህል ድረስ ነው ሊጎዳኝ የሚችለው፣ እስከ ምን ያህል ድረስ ነው ሊጥለኝ የሚችለው የሚለውን በደንብ ካልኩሌት ማድረግ መቻል አለብህ። ህይወትህን የሚያጠፋ ብዙ ነገር ሉዝ የሚያስደርግህን አይነት ሪስክ መውሰድ የለብህም። ካልኩሌትድ የሆነ ሪስክ ነው መውሰድ ያለብህ። ግን ደግሞ ብዙ ጊዜ የሚገርመኝ እኔ ትልልቅ ሪስክ ያላቸው ጉዳዮች ናቸው ትልልቅ ቤኔፊት ሽልማት ያላቸው። ስለዚህ ምንድነው ህልም ተፈርቶ ሳይተኛ አይታደርም አይነት ነገር ነው። ቢዝነስ ላይ ሪስኮች አሉ እኮ። ሪስክ የሌለበት ዓለም የለም። ሪስኮች አሉ። ግን እነኛ ሪስኮች የምትቀበልበት ደግሞ ሪስኩ ሲመጣ የምታስተናግድበት መንገድ፣ ለዛ የምትሰጠው። አንድ ጊዜ ምን አይነት ነገር ገጠመኝ መሰለ? ትልቅ ቢዝነስ መጣ። ግን ቢዝነሱ ከሁለት ሰዎች ናቸው። አንደኛው መጥቶ እቃ ትረከባለህ ሆይ ብሎ ጠየቀኝ። እኔ ማሊዛቸውን እቃ ሱፐር ማርኬት ላይ ነው። ከዛ እሱ ከሄደ በኋላ ከተወሰነ ከአንድ ሰዓት ከሁለት ሰዓት በኋላ ሌላ መጣና እንደዚህ አይነት እቃ እንፈልጋለን፣ ለልጆ የምናስገባው ነው፣ ብዙ እቃ እንፈልጋለን አለኝ። ይህን ያህል እቃ እንፈልጋለን አለኝ። ስለዚህ አሁን እኔ ጋር ኦፖርቹኒቲውን መጥቷል፣ አቅራቢውን መጥቷል፣ ተቀባዩን መጥቷል። አየር ላይ ስራውን መስራት እችላለሁ ብዬ አሰብኩኝ። ግን ምን ጠረጠርኩ? በአንድ ቀን እንደዚህ እንዴት ልጠየቅ ቻልኩኝ ብዬ ጠረጠርኩኝ። ይዤው ማላውቀውን እቃ ነው። ከዛ እቃ እናቀርባለን ያሉት ሰዎች ጋር ደወልኩላቸውና ይሄን ያህል እቃ እፈልጋለሁ አምጡልኝ አልኳቸው። ከዛ እሺ ብሩን አዘጋጅ ይሉኛል 10 ጊዜ። ከዛ
እንረከባለን ያሉኝ ልጁ እናቀርባለን ያሉት ደግሞ ደወልኩላቸውና እቃው ሱፐርማርኬት ሳይገባ እዛው እናንተ መኪና ላይ ይገለበጣል እና መታችሁ እቃውን ትረከባላችሁ በዚህ ሰዓት ነው ብዬ ቀጠርኳቸው። ከዛ እርግጠኛ ነህ መተን እንትን እንዳንል ትልልቅ ሰዎች ስላሉ ምናምን አሉኝ። ምንም ችግር የለም ከአቅራቢዎቹም ጋር ስለተነጋገርኩ ምናምን አልኳቸው። ከዛ አቅራቢዎቹ ጋር ስደውል ደግሞ አቅራቢዎቹ ደግሞ በቃ ውዥንብር ያለ ነገር ነው የሚያወሩ። እነዚህ ሰዎች ማይሸጥ ዕቃ አራግፈው ሊሄዱ ነው ማለት ነው ብዬ ወዲያው ኮንሽስ ሆንኩኝ። አሁን እንግዲህ እንደዚህም አይነት ሌብነት አለ። ገብቶሃል? ቢዝነስማን ስትሆን ሪስክ ፉል ነህ። ስለዚህ ካልኩሌት ማድረግ መቻል አለብህ ማለት ነው። ከዛ የምትወጣው በደንብ ክሪቲካሊ ቲንክ ስታደርግ ነው እንጂ አሁን እኔ ፕሮፊቱን አስቤ በጣም ብዙ ነው ፕሮፊቱ ዲል ካደረግኩት እንትን አንጻር ማለት ነው። ከዛ ግን ምን ሆንክ? ከዛ ነቃውባቸው። በቃ ተነቅቷል ስላቸው ሳቅ አንደኛው ከጀርባ ሆኖ ሰማሁ። ጀማሪ ባለቤት ትሆን ይሄን ትገዛና ምናምን አይሸጥ ኢነርጂ ድሪንክ ነው እነሱ የፈለጉት፣ የብዙ ብር ዕቃን የፈለጉት። ከዛ አንድ መኪና አንጥቼ ነው ያራግፌው። ምን ላደርገው ነው? እብድ ያጫውቱኝ ማለት ነው። ስለዚህ ካልኩሌት ማድረግ ክሪቲካሊ ቲንክ ማድረግ ያስፈልጋል። እንደዚህ አይነት ነገሮች ኦፖርቹኒቲዎች ሲመጡ እድል ብቻ ሳይሆን ሪስክም ይዘው ስለሚመጡ ማለት ነው። ስለ ዘመኑ እናውራ እስቲ። አሁን አዲስ አበባ ከተማ ውስጥ ነገሮች በጣም እየተቀየሩ ነው። ፋክት ብዙ ሱቆች እየጠፉ ነው። ኤንድ ቢዝነስ የሚሰራበትን መንገድ ኮንሽስሊ ለሚያይ ሰው እየተቀየረ ነው። እንደ ድሮው ብዙ ስታንዳርዶችን መንግስት እያስቀመጠ ይገኛል። ግን ብዙ ቢዝነሶች እየተዘጉ ነው። ሰምታይምስ ነው ብዙ ቢዝነሶች ደግሞ እየተከፈቱ ነው። መርካቶ አካባቢ ብትሄድ ያለው ቫይብ ስፒሪት ኮምፕሊት ሽፍት እየተቀየረ ነው። ታይም ኦፍ ሼክ የሚደረግበት ታይም ነው ያለ ነው አሁን ማለት ኦርደሩ የድሮ ኦርደር እየጠፋ አዲሱ እየተፈጠረ ነው። እንዴት ነው ይህንን የምታየው? ለውጥ ሁሉ ጊዜ ስታተስ ኮን ይነካል፣ ነባራዊ ሁኔታን ይነካል። ስሙዝሊ ለውጡ ስሙዝሊ ቢሆን አይዊሽ ስሙዝሊ ምልህ ተርም ባይ ተርም ቢሆን። አንደኛ አሁን እየሄደ ያለው ነገር ብዙ ነገር ነው የሚያዛባው። ሰደን የሆነ ነገር ስለሆነ ድንገታዊ የሆነ ነገር ስለሆነ ማለት ነው። የኛ ቢዝነሶች የኛ ማርኬት ፕሌሶች መዘመን አለባቸው። ምንም ጥያቄ የለውም፣ መዘመን አለባቸው። እንዳልከው ብዙ ቢዝነሶች እየከሰሙ ነው። በተመሳሳይ ሁኔታ ደግሞ በጣም ብዙ ቢዝነሶች እየተከፈቱ ነው። በፊት የነበሩትን ቢዝነሶች ስታያቸውና አሁን አዳዲስ የተከፈቱትን ቢዝነሶች ስታያቸው ለአይንህ ምቾት የሚሰጥህ እንዲህ ተቀምጦ እንትን ለማድረግ የትኛው ነው ምቾት የሚሰጥህ? የበፊቱ ነው ያሁኑ ነው? ያሁኑ ነው እንጂ ያሁኑ ብዙ ምቾት ይሰጣል። ሞር ዘመናዊ የሆነ ትናንትና ማታ ሌሊት ሳይክል እየነዳውኝ ከቦሌ ወደ እስጢፋኖስ እየሄድኩኝ ነበረ። ኢንቴሪየር ዲዛይናቸው ወይም ሌሊት ስለሆነ አላውቅም ኢትዮጵያ ውስጥ አይመስልም። ወይም ደግሞ ምፈራው ምንድን ነው መንግስት ራሱ ገብቶ እንደዚህ ዲዛይን አድርጎ የሰጣቸው ሊሆን ይችላል። የእውነቴን ነው የምልህ። እኛ እኮ በጣም ኢትዮጵያ እኮ በጣም ትልቅ ሀገር ናት። ትልቅነቷ በቆዳ ስፋት ብቻ አይደለም። በጣም ብዙ እውቀት ያላቸው፣ በጣም ብዙ ጥበብ ያላቸው፣ ብዙ ችሎታ ያላቸው ሰዎች ያሉባት ሀገር ናት ኢትዮጵያ። ኦኬ። ስለዚህ የሚሰራውን ነገር አንዳንድ በጣም ትንንሽ ልጆች እኮ የሆነ ነገር ቤት ውስጥ ሳሎኔን አስተካክሉልኝ ብለህ ስትጠራቸው የሚያሳዩ ዲዛይን ደግሞ አሁን ቴክኖሎጂ ዘመን ነው። ብዙ ነገር ለማየት ለመኮረጅ የኤአይ ዘመንም ነው። ሀሳብህን ከተ እንዴት እንዲሆንልህ እንድትፈልግ አድርገህ የዛን ኮፒ መስራት ትችላለህ። ብዙ ዘመናዊ ነገር ስላለ ማለት ነው። ስለዚህ ይሄ እንትን ነው ብዙ ሰው ስላለን ነው። በጣም ኢንቴሌክቹዋል አለ። ግን ማወቅ የለብን ነገር ብሎ ተዘጋጅቶ አይመጣም። ይሄ የኢትዮጵያ ኬዝ ብቻ አይደለም። አሁን ስናይ አንዳንድ ጊዜ ከተማው ላይ ያለውን ለውጥ ጊዜው ራሱ የሚፈጥረው ለውጥ ነው። ድሮ በጣም የማርክ ዙከርበርግ የፌስቡክ ሲኢኦ በጣም ያነቃቃኝ ነበረ እና ያለው እንትሮችና ልክ ፌስቡክ ሄድ ኳርተሩ ላይ ስትገባ ሃንድሪሉ ላይ ይሄ እንትኑ ደረጃው መውጫ ሃንድሪሉ ላይ ምን ይላል? ጎ ፋስት ብሬክ ቲንግስ ይላል። ገብቷል? ነገሩን ብሬክ አድርገህ መሄድ መቻል አለብህ። ዛሬ ቢዝነስ በሰራህበት መንገድ ነገ ሰራለሁ ማለት በዚህ ዘመን በጣም ከባድ ነው። ለምሳሌ ይሄ መንግስት የሚፈልገው ነጋዴ እና የድሮ መንግስት የሚፈልገው ነጋዴ ቶታል ይለያያል። የደንበኛውን ፍላጎት ይለያያል። የደንበኛውን ፍላጎት ዘመኑ ራሱ ይለያያል። ቢዝነስ የምትሰራበት መንገድ ይለያያል። ስለዚህ እንደ ድሮ ነፍሴ ሆይ
እንደዚህ ሚሊየን በወር የሚሰራ ቢዝነስ አለሽ፣ ሰራተኛ አለሽ፣ በቃ አሁን ቢጠጪ ብለህ የምትጠብቀው ዘመን ሄዷል። ያ ዘመን ሄዷል። It's already past. ታሪክ ሆኗል እሱ። ምንድነው ግን እንደ ቅድምም እንዳልነው ቼንጅ ስታትስ ኮን ይነካል፣ ነባራዊ ሁኔታን ይነካል። ምንም ጥያቄ የለውም። በተለይ ደግሞ የልማት ስራዎች ስትሰራ የምታፈርሰው፣ የምታድሰው፣ አዲስ የምትተክለው ነገሮች ይኖራሉ። ምንድነው ቢሆን ብዬ እኔ ዊሽ ማደርገው ቦታው ላይ በሆን ስሙዝሊ ብናስኬደው የሀገር ኢኮኖሚ አይጎዳም። ስሙዝሊ ብናስኬደው ብዙ ቢዝነሶች አይከስሙ። ስሙዝሊ ብናስኬደው የዜጎችም የሀገርም ኢኮኖሚ ሳይፈተን የምትፈልገው ፖይንት ላይ ትደርሳለህ። ልማት በአንድ ቀን የሚመጣ አይደለም። እድገትም በአንድ ቀን የሚመጣ አይደለም። አገር ሲያድግ አብሮ የሚያድግ ነው። አክቹዋሊ ኢትዮጵያ እያደገች ነው። ነገር ግን ያደገ መስሎ ለመታየት ከመጣደፍ ይልቅ እያደጉ ስሩ ፕሮሰስ ቢሆን ግለሰቦች ሲያድጉ፣ ለምሳሌ የኔ አሁን ኢንካሜ ሲያድግ ይህን አይነት መኪና መንዳት አለብህ፣ ይህን አይነት ልብስ መልበስ አለብህ ብሎ ማንም አይመክረኝም። የተሻለ ነገር ራሱ ዲማንድ ያደርጋል። ሰውነቴም ስነ ልቦናዬም አእምሮዬም ዲማንድ ያደርጋል። ስለዚህ ቅድሚያ ኢኮኖሚክ ዲቨሎፕመንት ላይ አዝ ሆል ኢኮኖሚክ ዲቨሎፕመንት ላይ ቅድሚያ ቢሰጥ የሚል እንትን ያለኝ። ከዛ በተረፈ እኛ ሀገር ያለው ሀብት ውስን ሀብት ነው። ካፒታል ውስን ነው። ኢንቴሌክቹዋል ፓወር ውስን ነው ያለን። ስለዚህ ያንን ውስን ሀብት ፕራዮሪቲ የምትሰጠው ነገር ሊኖር ይገባል። ቅድሚያ ልትሰጠው ነገር ሊኖር ይገባል። ያለህን ሀብት ለምሳሌ ኪስ ላይ ዛሬ 1,000 ብር አለ እንበል። 1,000 ብር ኖሮ ቁርስ አልበላህም፣ ምሳ አልበላህም። ሱሪ ነው የምትገዛበት ወይስ ምሳ ነው የምትበላበት? ፕራዮሪቲ የምትሰጠው አንተ ነህ። የትኛው ነው? ዛሬ በቃ ተርቤ ሱሪ ልልበስበት ነገ በላለው፣ ወይ ደግሞ አይ አሁን ስለራበኝ ምሳ ልብላበትና ሱሪው ደግሞ ገንዘብ ኤክስትራ መኒ ሳገኝ ይገዛለሁ ብለህ ውሳኔ የምታስተላልፈው አንተ ነህ። ሱሪውን ሸጭም የተሻለ ብር አግኝቼ የተሻለ ምሳ በላለሁ ልም እችላለሁ። ለመልበስ ከሆነ ግን ምግቡን ነው ማስቀድመው። ፕራዮሪቲ የሁላችንም ፕራዮሪቲ ይለያያል። ይህን በጣም ማወቅ አለብን። ለምሳሌ አንተ የማን ያዘዋል እሸቱ ሲኢኦ ብትሆን ፕራዮሪታይዝ የምታደርገው ነገር እንደ ካምፓኒው አንተ ትራምፕን አሁን አንተ የአሜሪካ ፕሬዚዳንት ብትሆን የአንተ ፕራዮሪቲ እና የትራምፕ ፕራዮሪቲ ይለያያል። በፍጹም ይለያያል። ሰፊ ነው ጋፑ። እና ነገሮች እኩል ማተር አያደርጉም። አንደርስታንድ አደርጋለሁ። ግን አንዳንድ ጊዜ እዚህ ሀገር ላይ ስትኖር አሁን አይኔ በዘት አሜሪካ ብሆን አቶ ትራምፕ ምንድን ነው የሚፈልጉት ነው የኔ ጥያቄ። ወደድክም ጠላህም እሳቸው ያሉት ነገር ይሆናል። እውነት ነው። ኢትዮጵያ ውስጥ ከሆንክም ወደድክም ጠላህም ጠቅላይ ሚኒስትሩ ያሉት ነገር ይሆናል። አንተ ስለደገፍክ ስላልደገፍክ ምናምን አይደለም። በቃ የምታመጣው ነገር አይኖርም። አብሶሉትሊ ምናልባት ሀሳብ ልትሰጥ ትችላለህ መድረኩን ካገኘ። አብሶሉትሊ ራሻ ከኖርክ አቶ ፑቲን የሚሉት ነገር ይሆናል። ይሄ ሳይታለም የተፈታ ነገር ነው። ዲሞክራሲ ነው ኖ there is no ዲሞክራሲ እዚህ ዓለም ላይ። እንዲሁም የተሻለ ዲሞክራሲ ያለው አፍሪካ ውስጥ ነው። ሊደርስ የራሳቸው ፕራዮሪቲ አላቸው። ትራምፕ እንደዚህ ነጭ ቤተ መንግስት ያለው ፊት ለፊት ገጽ ላይ እሱ የሚያስቀድማቸው ነገሮች አሉ፣ ኬር የሚያደርጋቸው ነገሮች አሉ። ከዛ ውጭ ብታብድ ብትፈረዳ he doesn't care you know what I'm saying። ግን የቢዝነስ ሰው ከሆንክ መንቃት አለብን። እንደ መንጋው አይደለም ማሰብ ያለብን። ምንድነው ህጉ፣ ፖሊሲው፣ ፕራዮሪቲ ምንድነው? እዛ ጋር አስበዋል። አስቀድመን ገብቶ ቢሆን ኖሮ ይሄን መብራት የሚሸጡ ሰዎች ምን ያህል ብር እያገኙ እንደሆነ አስበዋል። ድንጋዩን የሚሸጡ ሰዎች አሁን ኮሪደር ልማቱ ላይ ቴራዝ የሚሸጡ ሰዎች፣ የመብራት አምፖል የሚሸጡ፣ የመብራት ዘንባባ ችግኝ አፍልተው የሚሸጡ የመንግስት ፖሊሲ አሁን እንደ ኢንተርፕሪኒየር መነገጃ የሚለው መጽሐፍ ላይ አንደኛውም ቢዝነስን ከምትፈጥርባቸው አንደኛው ሜተድ አንደኛው ክሪቲካሊ ቲንክ የምታደርገው ነገር የመንግስት ፖሊሲ መከተል ነው። ኢንተርፕሪነርስ የመንግስት ፖሊሲ መከተል አለባቸው። ቆሞ ከቀረህ ተጎጂ ነው የምትሆነው። ይሄ ምክንያቱም ሁሉም የሚመጣው ባለስልጣን ወይም የመንግስት መሪ ይዞት የሚመጣው የራሱ የሆነ አይዲዮሎጂ አለ። ይሄን ነገር በዚህ አቅጣጫ በመራው የተሻለ
አገር እፈጥራለሁ፣ ለዜጎች የተሻለ የሥራ ዕድል እፈጥራለሁ፣ የአገሬን ሉዓላዊነት አስከብራለሁ ብሎ ኤክስትራ እንትን የሚላቸው ፕላን የሚያደርጋቸው ነገሮች አሉ። ከዛ አጌነስት ሆነ ስትነሳ ሁል ጊዜ ተጎጂ ነው የምትሆነው። ምክንያቱም የምትፈጥረው ነገር ስለሌለ ማለት ነው። ኢንተርፕሪነርስ ደግሞ ሁል ጊዜ ኦፖርቹኒቲ ሲከር ናቸው። መሆንም ያለባቸው ኦፖርቹኒቲ ሲከር ነው። ከዛ በተረፈ ደግሞ ፕሮብለም ደግሞ የሚሸሹ ሳይሆኑ ፕሮብለም አነፍንፈው ፈላጊዎች ነው መሆን ያለበት። ምክንያቱም ፕሮብለም ውስጥ ነው ምን የምታገኘው ኦፖርቹኒቲ የምታገኘው ማለት ነው። ማንም ሰው ችግር ሲፈታ ምን ያገኛል? ችግር ሲፈታ የእሱም ችግር አብሮ ይፈታለታል። ስለዚህ ለውጥ ሁል ጊዜ ይኖራል። የሰው ልጅ በዘመኑ ማስቆም የማይችለው ጊዜንና ለውጥን ብቻ ነው። ኖዋን ጊዜን ማስቆም አትችልም፣ ለውጥንም ማስቆም አትችልም። ስለዚህ ከለውጥ ጋር አብሮ የመጓዝ ስነ ልቦና መገንባት አለብን ማለት ነው። መንግስት የሚያወጣቸውን ፖሊሲዎች ሁሉ ጊዜ የሚኒስትሮች ምክር ቤት የሚያወጣቸውን ፖሊሲዎች ሁሉ ጊዜ ፖስት አሉ ፌስቡክ ላይ። የጠቅላይ ሚኒስትሩ ፌስቡክ ፔጅ ላይ ፖስት እንዲህ በ40 ምናምኛው እንደዚሁ ጉባኤ ይሄን ወስነናል። ዳስ የቢዝነስ ጌዳዊ እና እዚህ ዓለም ላይ ያሉ ሴክሬት ሶሳይቲዎች አሉ። እነዚህ ሴክሬት ሶሳይቲዎች ወይም የሚስጥር ማህበራት አሉ ኦል ኦቨር ዘ ወርልድ። ኢትዮጵያ ውስጥ ይኑሩ አይኖር አላቅም እንዳሉ ይነገራል። እነዚህ የሚያደርጉት ምንድን ነው? መንጋው ጋር ወይም ፓብሊኩ ጋር መረጃው ከመድረሱ በፊት እነሱ ጋር ይደርሳል። ጋዜጣ ላይ ከመውጣቱ ሚዲያ ላይ ከመውዶ በፊት አስቀድመው እነሱ ጋር ይደርሳል። ከዛ እነሱ ኦፖርቹኒቲ ተጠቅመው ከጨረሱ በኋላ አንተ ጋር መንጋው ጋር የሚወጣው ስትሄድ ምግቡ ከቴብሉ ላይ ተነስተዋል ማለት ነው። ሶ ኢንፎርሜሽን ኢዝ ቬሪ ኢምፖርታንት። ኢንፎርሜሽን ኔትወርክ በጣም ኢምፖርታንት ነገር ነው። ምክንያቱም የቢዝነስ ሰው ስትሆን የመንግስት ስራ ውስጥ መግባት የለብም። ምክንያቱም ጃካ የሚባለው ሰው የምን ብሏል? የቢዝነስ ሰው ከሆንክ ጠላት የለህም። ልብ ካለ ለመንግስት ራሱ ሸጠ ብር መስራት ትችላለህ። የአንተ ትልቁ ደንበኛ መንግስት ይሆናል። የሆኑት ካምፓኒዎች ያውቃሉ። ለትልልቅ የመንግስት ተቋማት መኒ የሚያቀርቡት ነገር አለ። ደሜ ከላረፍ መኒ ዋይ ለምንድን ነው የምናጥረው? ነጋዴ ከሆንክ አንተ ነጋዴ ከሆንክ ለምንድን ነው ትልልቅ ኮርፖሬሽኖች ቫሊዩ ማሰጣቸው? ለመንግስት ተቋማት፣ ለሚሊታሪ ተቋማት፣ ለመከላከያ ሰራዊት ለምን የሚገርም ምግብ የሚያቀርብ ሰው አትሆንም? የሚገርም እንትኑ የምታቀርብ ሰው ለምን አትሆንም? you know what I'm saying? why don't you go bigger ካሰብክ ማለት ነው። ግን በአንድ አቅጣጫ ብቻ ካልክ ዘመኑ እንደዚህ ነገር ማይንድ ሴታችንን ማስተካከል ያለብን ታይም ይመስለኛል። ማይንድ ሴታፕ እንትናችንን ይሄ የአእምሮ እቅራችን መስተካከል ያለበት ታይም ይመስለኛል አሁን ላይ። ምክንያቱም ብቻህን ታግለህ የምታመጣው ነገር የለም። ከፍሎ ጋር ነው አብረህ ፍሎ ማድረግ ያለብህ። ያ ይሁን ስል ግን ሂሊና ቢሱን ማለት አይደለም። ያ ይሁን ሲል ግን የማይገባ ያልተገባ ነገር ዜጋን የሚጎዳ አገርን የሚጎዳ ነገር ላይ ተባበር ማለት አይደለም። እንደ ባለ አእምሮ ሰው ሁል ጊዜ የተሻለውን ነገር መልካም የሆነውን ነገር ለማድረግ መሞከር ነው። ሁል ጊዜ በቻልክ በአቅም በፈቀደ ልክ ማለት ነው። እንዳልከውም ደግሞ ቢዝነስማን ስትሆን ጠላት የለህም፣ ሁሉ ወዳጅ ነው። ምክንያቱም ከስተመር ነዋ። አገልግሎት ለመስጠት ቀርበ፣ ፕሮዳክት ለማቅረብ ቀርበ፣ አይ ለከሌ እሸጣለሁ ለከሌ አልሸጥም የምትለው ነገር የለም። ሁሉም ያንተ ከስተመር እንዲሆን ነው የምትፈልገው። ስለዚህ እዚህ ላይ አእምሯችን የተወሰነ ሺፍት ማድረግ ፓራዳይም ሺፍት ያስፈልገናል ማለት ነው። አብሶሉትሊ ከስተመር ሰርቪሳችን እንደ ሀገር በጣም የተመታ ነው። አንዲት ልጅ እንደውም ቪዲዮ ሰርታ ነበር ቲክቶክ ላይ። ስልካቸውን ቲክቶክ ላይ ያስቀምጠውታል ወይም ፌስቡክ ቴሌግራም ላይ ያስቀምጠዋል። ስደውል ሄሎ የእንትን ስልክ ነው ምን ፈለግሽ? ገብታ ሄሎ አቤት ጤና ይስጥልኝ እንትና ይባላለሁ። ምን ላድርግ? ምን ልስራ? ምን ፈለጉ? የቱን የወደዱት ምንድን ነው? ኖ ኤነርጂ ለምኛል። ከዛ ብር ላወጣ ቅድም ያለው ነገር እኮ ነው። አብዛኛውን ሰው ስራውን የሚሰራው ለብሩ ነው። ምን ልስራ በቃ ከሚል እንጂ ፓሽኔት ሆኖ ስራውን ፈልጎ በምትወደው ስራ ስትሰማራ እኮ ቀስቃሽ አያስፈልግህም አይደለ? አላርም አያስፈልግህም። የምትወደውን ስራ ስትሰራ ብዙ ሰው በአጋጣሚ ቢዝነስ ውስጥ ይገባል፣ ሌላም ነገር ውስጥ ይገባል። ከዛ በኋላ ልክ እንደ ድሮ መኪና ማኒቤላ ነው የሚባለው እንደ ዞሮ የሚያስነሱ ታውቀዋለህ? ኳድሮ እንትን የለውም፣ ቁልፍ የለውም። ቁልፍ የሌላቸው መኪኖች ነበሩ ድሮ። እንደዚህ እንትን ውስጥ ወደ ሞተር ውስጥ የሚገባ ዘንግ አለ ብረት።
ከዛ እሱን ይዘህ ነው እንደዚህ ታስነሳው። አሁን ጀነሬተር በገመድ ተጎትቶ እንደሚነሳው ማለት ነው። ሞቲቬት የሚያደርግህ እኮ ቪዥንህ ነው። ያስቀመጥከው ቪዥን፣ ያስቀመጥከው ታርጌት፣ ያስቀመጥከው ጎል ሞቲቬት ሊያደርግህ ይገባል። የሚያሰንፉ ነገሮች፣ የሚያወርዱ ነገሮች አሉ። እውነት ነው፣ በጣም ብዙ አለ። ስራ ውስጥ ስትገባ ቅድም እንደጠቀስናቸው ብዙ ቻሌንጅ አይደል ያለው ኢንተርፕሪነር፣ ብዙ የሚያደክመው፣ የሚያታክተው፣ የሚያሰለቸው ነገር ይኖራል። ያንን ተቋቁመህ በተለይ ደግሞ ከከስተመር ጋር ያለ ኮሚኒኬሽን በጣም ኢነርጂ ፉል መሆን መቻል አለበት። አንዳንድ ጊዜ የሚስቁል እኮ ደስተኛ አይደለም። 100% አይደለ? በተለይ በዚህ ዘመን ሶሻል ሚዲያ ላይ እየሳቀ የሚፖስት ሁሉ ደስተኛ አይደለም። እውነት ነው። ስለዚህ ምንድነው ይዘህ የምትቀርበውን ነገር መሸጥ አይደለ? አሁን ቢዝነስማን ትልቁ ስራው መሸጥ ነው፣ መግዛት መሸጥ ነው አይደለ? ወይም ማምረት ነው። ስለዚህ ያመረትከውንም ነገር ታርጌት ኢንድ ታርጌት መሸጥ ነው። ስለዚህ ከሰው ጋር ኮሚኒኬት ስታደርግ ምን መሆን አለብህ ማለት ነው? በጣም ኢነርጂ ፉል፣ በጣም የሽያጭ ሰው መሆን አለብህ። ሰው ለማሳመን እንትን ማድረግ አለብህ። ሰውየውን ስለ ፕሮዳክት በደንብ ኮንቪንስ ማድረግ አለብህ፣ ማስረዳት መቻል አለብህ እንጂ ስልክ ሲደወል እንዳልከው ሄሎ ማን ነው ምናምን የምትል ከሆነ እሱ አይሆንም ለቢዝነስ። አቤት አሜሪካውያን ሲሸጡ ፊልማቸው ላይ ታውቃለህ፣ በጣም ነው ያስቀምጡ እንዴት እንደሚደውሉ ማለት በጣም ቻይኖችስ ጎበዛቸው፣ ህንዶችም ጎበዞች ናቸው ሲሸጡ። እዚህ እንኳን አሁን ሰዓት ይዘው የሚዞሩት ህንዶች፣ ፓኪስታኖች አላየህም? ለመሸጥ የሚጠቀሙበት ማይሞክሩት አይነት ቴክኒክ የለም። ደርሶባል ለቅዱስ እንዲህ ያልክ ምን ነው ገጠዋል። በጣም ጎበዞች ናቸው። በጣም ሴልስ ላይ ችግር የለባቸው። ተነሳል አንሳ ችግር የለም። እንጀራ ነዋ። ባይ ዘ ዌይ ሴል ማድረግ ናቹራል ነው። እኔ አይ ላቭ ዘ ጌም ላይክ ገንዘቡን መሰብሰብ ምናምን ሳይሆን ኢትስ ጀስት ላይክ እኔ ልጅ ቢኖረኝ ማስተምረው አንዱ ትልቅ ነገር መጀመሪያ ስለ እግዚአብሔር አስተምረዋለሁ። በመቀጠል እንዴት ሸጠው መኖር እንደሚችል ነው ማስተምረው። ሴል በጣም ትልቅ ቴክኒክ እኮ ነው። በጣም ትልቅ ቴክኒክ፣ በጣም ትልቅ። እንዴት ነው ግን ሀው ቱ ሴል? አንዳንዴ ፈረንጆች ምን ይላሉ? ስክሪፕቶችን ያወጡና ሴል ሚ ዲስ ፔን ይላሉ። ይሄ ሰው ታውቃለህ ገውተሃል እንቺ ቸረጉና ሴል ሚ ዲስ ፔን ይላሉ። እስቲ ይህን ስክሪፕቶ ሽጠልኝ፣ አንተ እንዴት ነው ሽጠልኝ፣ ሽጠልኝ። ይገርማል። ይሄ እስክሪብቶ በጣም ኳሊቲ እስክሪብቶ ነው። በጣም ብራንድ ነው። ሲጽፍህ አቆራርጥም፣ ለረጅም ጊዜ ያገለግልሃል። ስትጽፍበት ወረቀት ከስር ቀለም አያወጣብህም። ብዙ ጊዜ እንደዚህ አይነት እስክሪብቶዎች አይገኙም፣ በውድ ነው የሚገኙት። ዛሬም አንተ ስለሆንክ ነው ይህንን ለአንተ ለመሸጥ ያሰብኩት። አንተ ትልቅ ሰው ስለሆንክ፣ ምርጥ ሰው ስለሆን ለአንተን ያቀረብኩት እንጂ ለሁሉም ሰው የሚቀርብ አይነት እስክሪብቶ አይደለም። $10 ትገዛኛለህ? $10 ውድ ነው፣ በጣም ትንሽ ነው ከሚሰጠው አገልግሎት አንጻር። አንዳንድ ጊዜ በጣም ክሪቲካል የሆነ ፊርማ ለመፈረም ፈልገህ እስክሪብቶ ሲያቋረጥብህ አስበው። በጣም ትልቅ ፕሮጀክት፣ ትልቅ ስምምነት። ስለዚህ ይሄ እስክሪብቶ ደግሞ እንደዛ አይነት ችግር ያለበት አይደለም። አያቆራርጥም ብያለው፣ ቀለም ወደ ውስጥ አይተፋም ብያለው። ከዛ በተረፈ ለአያያዝ ምቹ ነው። ደረት ላይ ልትሰካው ትችላለህ። ማቀፊያ ያለው አውጥተህ ስትጠቀምበት የሚያምር ነው። ብዙዎች እጅ ያልገባ እስክሪብቶ ነው። ስለዚህ $10 ሲያንስበት እንጂ አይበዛበትም። $5 ሽጥልኝ። $5 አልሸጥልህም፣ የተወሰነ ጨምር። This is bargaining. አየህ አመጣው። አየህ ፍላጎት ፈጠርኩብህ። ከ10 ወደ 5 መጣ። ስለዚህ 7 ትገዛኛለህ ማለት ነው። እንዴት ነሽ? መጀመሪያ ሆነ ማለት ነው። ግን ይሄ ያለ አይደል የሆነ ፍርሚያ ቦታ ሄደ ምናምን ሳልኩት የሆነ ትልቅ ቦታ ገብቼ የሆነ የሚሊዮን ፕሮጀክት ወስጄ የማይረባ ስክሪፕቶ ይዤ ታየኝና ሰውየው በመሀል ሀሳቡ ቢቀይርስ? ፍራክሽን ኦፍ ሰከንድ ሀሳብ ቢቀይርስ? መብራት ቢጠፋ? ችግሬን ስትነካው ትሪገር አረከው ማለት ነው። አንተ $10 በጣም ብዙ እኮ ነው። 5 አልኩ አይደል? $5 ማለት ነው። መታለ ሴልስ ላይ ትልቁ ቴክኒክ ሰውን ስሜታዊ ማድረግ ነው። ሁለተኛ ደግሞ ኮምፒቲሽን ውስጥ እንዲገባ ማድረግ ነው። እኔ አሁን ሌሎች ሰዎች አይዙትም አልኩ። ከሌላ ሰው ጋር ራስን ኮምፒት እንድታደርግ ነው። ገብቶሃል?
ምክንያቱም ብዙ ሰው የሚገዛው አንድ ነገር ለስታተስ ነው፣ ለቤዚክ ዩዝ አይደለም። እኔ የምጠቀመው እስክሪብቶ እንትና የሚጠቀሙት አይደለም ነው። በቃ የኔ ሶፋ፣ የኔ ቲቪ፣ የኔ ቤት ሻል ያለ ይፈልጋል። እሱን ነው ሰው የሚፈልገው። ያ ነው ሰዎችን ድራይቭ የሚያደርገው። ስለዚህ ሴልስ ላይ ምንድን ነው የሚፈልገው ማለት ነው? አንደኛ ሰውየውን ውድድር ውስጥ መክተት መቻል አለብህ። ለዛ እኮ ነው ኢንፍሉዌንሰር ማርኬቲንግ የሚሰራው። በጣም የሚታወቁ ዝነኛ ሰዎች ነገሩን ሲጠቀሙ ካየ ከነሱ ጋር ስታተስን ለማድረግ ትሄድና ያን ትገዛለህ። ከአቅም በላይ ተበድረህም ራሱ። እኔ መነገጃ መጽሐፍ ላይ ከጀርባው 1 ሚሊዮን ኮፒ የመሸጥ እቅድ አለኝ ይላል። አይ ዋንት ቱ ሴል 1 ሚሊዮን ኮፒስ። ይሄን አይቶ የሚገዛ በጣም ብዙ ሰው አለ። አራተው ከሚሊዮኑ አንዱ መሆን እፈልጋለሁ ብሎ ማለት ነው። ገብተዋል። የአንተ ቪዥን ስንት ነው? 1 ሚሊዮን ኮፒ የመሸጥ ነው። ስለዚህ ከሚሊዮኖቹ አንዱ ነው ለምን አልሆንም ብሎ ይገዛል። ይሄ መጽሐፍ ኢትዮጵያ ውስጥ በጣም የተሸጠ ነው አይደል? የቢዝነስ መጽሐፎች ጥሩ እየሄደ ያለ መጽሐፍ ነው። መጽሐፉም እኮ በጣም ምርጥ ነው። ባለፈው ሲስተር አላየችም እንዴት ኤግዛይቶና? በጣም እህቴ አንብባው እንግዲህ አሁን የተወሰኑ ሰዎችን ቀጥራ እየሰራች ነው። የእኛ ቤተሰብም እኮ በቃ ከችግር አሁን ታናናሾቹ ስራ ካልሰሩ በዚህ ብር ላክ ነው። ግን አንድ ጊዜ በቃ የሆነ ሰውን ሁሉ ጊዜ መርዳት አትችልም። በጣም ምንድነው ሰውን መርዳት ካለብህ ራሱን እንዲችል ነው መርዳት ያለብህ። ከዛ በተረፈ ይሄ ሁሉ ጊዜ የምዕራባውያኖች አይነት እርዳታ ከኑሮ አገር አያሳድግም፣ አይቀይርም። ሁሉ ጊዜ እነሱን እጅ እያየ እንድትኖር የሚያደርግ እርዳታ ሰውን ይጎዳል። ባይዘው ተረጂው ነው እኮ የሚጎዳው። ሰጪውማ ሂዝ ብለስድ። የሚሰጥ ሰው ሁሉ ጊዜ የተባረከ ነው። የሚቀበለው ግን ሁሉ ጊዜ ጥገኛ ሆኖ ነው የሚኖረው። ሰርቶ ማግኘት እንዳለበት አያስብም። ሰርቶ ማግኘት እንደሚችል አያውቅም። ስለዚህ ትንሽ ነገርም ቢሆን እንዲሰራ ስታደርገው፣ ሞቲቬት ስታደርገው፣ ኢነርጂ ስትጨምርበት፣ እዛች ላይ ደግሞ የተወሰነ ፋይናንስ ስታደርገው፣ ቪዥን ስትጨምርበት ማንም ሰው ራን ማድረግ ይችላል። ቪዥን ግን ምንድን ነው? ቪዥን አርቆ ማየት እኮ ነው። ማይታየውን ማየት ነው። መሆን የምትፈልገውን አስቀድመ ማየት ነው። ቀላል አይደለም አይደል? በጣም ቀላል አይደለም። የተሻለ ነገር ማየት ማለት ነው። ማንም ሰው ያያል፣ ግን የተሻለ ነገር ማየት መቻል ነው። ምክንያቱም ብዙዎቻችን በአእምሯችን ግድግዳ የምንስላቸው ነገሮች ጨለማ ናቸው። we don't see the light. we see የቢዝነሱን መክሰር፣ የሲስተሙን በጣም መወለጋገድ። በተለይ አሁንማ በቃ ፎቢያ ሆኗል እኮ ኢትዮጵያ ውስጥ። ማንም ሰው እኔ ራሱ አንዳንድ ጊዜ ኔጌቲቭ ተሞላሁኝ እንደ እላለሁ። የምታገኘው ሰው ሁሉም ያወራል ችግር ነው። እውነት ነው። ገቢዎች ሄዶ ችግር ነው የሚያወራል። ሱቅ ቆሞ ችግር ነው የሚያወራል። ስራ የለም ይልሃል። ሪል ሊሆን ይችላል እኮ እውነት ሊሆን ይችላል። ሁሉ ጊዜ ቢዝነስ ግሮዙ እንትን አይደለም። ላይክ ቀጥ ያለ ወደ ላይ ዝም ብሎ መሄድ አይደለም። ፍላክቹዌት ያደርጋል፣ ይጫወታል አይደለ? ከፍ ዝቅ ይላል። የቢዝነስ ኔቸር ነው። ስለዚህ አንዳንድ ጊዜ ብዙ ፋክተሮች ይኖሩታል። ከፍ ዝቅ ሊል ይችላል እና ሳናስበው እንሞላለን። ይሄ እንትን ጨለምተኝነቱን ሳታስበው ነው የምትሞላው። አገር ሙሉ ጨለምተኛ አይነት ነገር የሚያወራ ከሆነ አንተ ተለይተ ብርሃን መሆን አትችልም። ብርሃን እንኳን ብትሆን ምንድነው የምትባለው? ተስፈኛ፣ ጩኸታ፣ ማይሰጥህ የሰም አይነት የለም። ስድብ ነው የሚከተል። ገብተዋል። አንድ ስኬታማ የቢዝነስ ሰው ጋር ቁጭ አልኩኝና ስለ ኢትዮጵያ ቢሊየነር ስኬታማ ሰው ነው። ስለ ኢትዮጵያ ፊቸር ምንድን ነው የሚሰማ ስል ላይት አለኝ። ላይት አስደነገጠኝ። አንተ የእውነቴን ነው የምልህ። ለምን ስኬታማ እንደሆነ ገባል። ይህ ሰውዬ እንኳን አሁን ድሮ ራሱ የሚታየኝ ብርሃን ነው። ምክንያቱም ኢትዮጵያ ብላ ነገር የለችም። አንተ አእምሮ ውስጥ ነው ኢትዮጵያ ያለችው። ገብቶሃል? እና ኢትስ ኦልዌይስ የተሻለ ነገር አርቆ ማየት እንድትነቃቃ ይረዳሃል። ገብቶሃል? እንድትዘጋጅ ይረዳሃል። ስለ ችግር 1000 ጊዜ ብታወራ ለችግሩ ኃይል ሰጥተህ ሴጣን ውስጥህን አፍኖት ያቆመሃል እንጂ ህይወትህ ፈቅ አይል። እኔ አሁን ሰው አላገኝም ብዙ ጊዜ፣ ግን ዝም ብለህ እንደው ካፌ እንኳ እዚህ ጋር ቁጭ ብለህ ሰዎች እዛ ጋር ሲያወሩ ብትሰማ ችግር፣ ጨለማ ነው የሚያወሩት። let's talk about the light። መቀየር አለበት፣ መቀየር አለበት። እርግጠኛ ነኝ ኢትዮጵያ በጣም ትበለጽጋለች። በጣም ትልቅ ሀገር ናት። ብዙ ተስፋ ሰጪ ነገሮች አሉ። የምትበለጽገው የመሬት ሀብት ስላላት ብቻ አይደለም። ጥሩ አየር ንብረት ምናምን ብቻ ስላለም አይደለም። መበልጸግ ስላለባት ሰርቫይቫል ኢሹ ነው። ሰው እንደምታየው ዴይ ቱ ዴይ አክቲቪቲው ሃርድ እየሆነ ሲመጣ ሳይወድ በግዱ ለመስራት ይገደዳል አይደለ? ሃርድሺፕ እኮ አንዳንድ ጊዜ ስትሮንግ እንድትሆን ያደርጋል ሁል ጊዜ። ስለዚህ ያ አይነት ነገር አለ።
በዛ ላይ ደግሞ ቅድም እንዳልነው ኦልሞስት 67% ወጣት ይሄ በቃ ያንግ በጣም ኢነርጂ ያለው ጀነሬሽን ያለው። ይሄንን መመለስ አትችልም። በቃ የትኛውም ሀገር እኮ ወደኋላ ተመልሰ ብታይ ላይክ እንደዚህ በጣም ያንግ ሰፊ ጀነሬሽን ያለበት ታይም ነው እስከ ሮኬት ያደርጉት ወደ ላይ ኢኮኖሚያቸውን ያሳደጉት። ስለዚህ ይሄ ጊዜው የኛ ነው ማለት ነው፣ ጊዜው አፍሪካ ነው ማለት ነው። ግን ይህንን ተመልካች ከመሆን የሀብቱ ተጠቃሚ ለመሆን ሁል ጊዜ ከጨለምተኝነት አስተሳሰብ መውጣት መቻል አለብን። ሁል ጊዜ ራሳችንን ማስተማር መቻል አለብን። ሁል ጊዜ ኦፖርቹኒቲ ሲክ ማድረግ መቻል አለብን። ቻሌንጅ ሲመጣ ቻሌንጅ ውስጥ የኛ መፍትሄ ምንድነው የሚለውን ነው ማሰብ ያለብን። ያንን ማድረግ ስንችል ያው ከሚያድገው ኢኮኖሚ ተጠቃሚ እንሆናለን ማለት ነው። ያለበለዚያ ግን ምንድነው የምንሆነው? የተመልካች ነው የምንሆነው ማለት ነው። እና አንድ ዴና ዋይት ይባል ሰውዬ ምን ይላል? ብዙ ሰዎች የዶናልድ ትራምፕ ጓደኛ ነው። UFC ፋይቱን ታውቀዋለህ? UFC ፋይት የዛ ፕሬዚዳንት ነው። እና ብዙ ሰዎች መንግስት ቢዝነሳቸው ላይ መጥተው እንዲረዳቸው ይፈልጋሉ። ማድረግ ያለባቸው መንግስት ከመንገዳቸው እንዲወጣላቸው። መንግስት ከመንገዱ ከወጣላቸው ትልቅ ውለታ ውሎላቸዋል። እውነት ነው። አሁን በቢዝነስም በሌላውም ነገር የመንግስት ቅድም እንዳልነው የመንግስት ድርሻ አለ፣ ሌላ ደግሞ የሲቲዝን ድርሻ አለ። የመንግስት ድርሻ ምቹ የሆነ ኢንፍራስትራክቸር ማሟላት ነው። ገበያው ፍትሃዊ እንዲሆን ማድረግ ነው። አጭበርባሪ፣ ሌባ ምናምን እነኛን ኮንትሮል ማድረግ ነው። ሰላሙን መጠበቅ፣ የህግ በላይነትን ማረጋገጥ፣ እነኚህ ናቸው። የተረጋጋ ማክሮ ኢኮኖሚ እንዲኖር ማድረግ ትልቁ ስራው ደግሞ በቢዝነስ አንጻር የተረጋጋ ማክሮ ኢኮኖሚ እንዲኖር ማድረግ ነው። ያንን ከሰራልህ ሌላው ደግሞ ያንተ ድርሻ ነው የሚሆነው ማለት ነው። ለእያንዳንዱ ዜጋ መንግስት አቅምም ቢኖረው ማድረግም አይጠበቅበትም፣ ስራውም ስላልሆነ ዲዩቲውም ስላልሆነ ማለት ነው። ስለዚህ መልካም የሆኑ ጅምሮች ለምሳሌ በእኛ ሀገር ኬስ ስትመጣ አሁን ኤአይ ላይ በጣም እየተሰራ ነው አይደል? ቴክኖሎጂ ላይ ምክንያቱም ለቢዝነስ በጣም ሳፖርቲቭ ስለሆነ ያን ነገር አፕሪሼት አደርጋለሁ። ከዛ በተረፈ የካፒታል ማርኬት የካፒታል ማርኬትም እንግዲህ የሆነ ያልፈለገ አካል ያለ ይመስለኛል በደንብ እንዳይነቃቃ እንጂ ኦልሬዲ ከተጀመረ እኮ 6 ወር 7 ወር ምናምን ይሆነዋል። ካፒታል ማርኬት ግን የግንዛቤ ችግርም አለ። እንደውም እኛ በደንብ የግንዛቤ የመስጫ ፕሮግራሞች ብናዘጋጅ በጣም ጥሩ ነው። ካፒታል ማርኬት ሰው ቢያውቀው ምንድነው? ትንሽ እናውራበት። እናውራ። ካፒታል ማርኬት ማለት አዝ ኤኒ ማርኬት ለምሳሌ እንደ ከብት ገበያ እንደ ሽንኩርት ገበያ ማርኬት ነው፣ ግን የሚሸጠው ፋይናንሻል ኮሞዲቲስ ፋይናንሻል ፕሮዳክቶች ናቸው ካፒታል ማርኬት ላይ የሚቀርቡት ማለት ነው። ስለዚህ ካፒታል ማርኬት ስንል ብዙ ማወሳሰብ የለብንም ማለት ነው። እንደ ሽንኩርት ገበያ እንደ ከብት ገበያ ምን ገበያ ነው? ፋይናንሻል ፕሮዳክቶች የሚቀርቡበት ገበያ ነው። ከብት ገበያ ብትሄድ ወይ በግ ወይ በሬ ምናምን ነው የምታገኘው አይደለ? ሻጭ አለ፣ ገዢ አለ። ሌላ ሽንኩርት ገበያ ላይ ብትሄድ ገበሬ ያለ ሽንኩርት የሚያቀርብልህ፣ ገዢ አለ። ፋይናንሻል ማርኬት ላይ ስትመጣ ምን አይነት ነገር ነው ያለው? ፋይናንሻል ፕሮዳክቶች የሚቀርቡበት የፋይናንስ ገበያ ማለት ነው። ይሄ ገበያ ፊዚካል ማርኬት ሊሆን ይችላል ወይ ደግሞ ዲጂታል ማርኬት ሊሆን ይችላል። ሞስት ላይክሊ አሁን የዲጂታል ዘመንም ስለሆነ ፊዚካል ማርኬቱን ለማግኘት ብዙ ላይመች ይችላል። ዲጂታሉን ግን ኢዝሊ ታገኘዋለህ ማለት ነው። ፋይናንሻል ማርኬት ላይ ወይም ካፒታል ማርኬት ላይ የሚቀርቡት ሁለት ሰዎች ናቸው። አንደኛው ገንዘብ የሚፈልጉ ተቋማት፣ ግለሰቦች ሊሆኑ ይችላሉ፣ ቢዝነሶች ሊሆኑ ይችላሉ፣ መንግስት ሊሆን ይችላል፣ የክልል መንግስታት ሊሆኑ ይችላሉ። እነሱ ይቀርባሉ። እነሱ ምን የሚያደርጉ ናቸው? ገንዘብ ዲማንድ የሚያደርጉ ናቸው። ሌላኛው ደግሞ ኢንዲቪዥዋልስ ናቸው። ኢንዲቪዥዋልስ ወይም ደግሞ ገንዘባቸውን ምን ማድረግ የሚፈልጉ ኢንቨስት ማድረግ የሚፈልጉ ማለት ነው። ፐብሊኩ ካምፓኒም ሊሆን ይችላል። አክቹዋሊ በካምፓኒም ስቶኮችን መግዛት ትችላለህ። ስቶክም ቦንድን መግዛት ትችላለህ። ስለዚህ ያ አይነት ነገር የሚካሄድበት ነው ማለት ነው። ፋይናንሻል ፕሮዳክት ስንል ሁለት አይነት ነው። ማርኬቱ በራሱ ሁለት አይነት ካታጎሪ ነው ያለው። አንደኛው የብድር ገበያ የምንለው ነው። የብድር ገበያ የምንለው ማለት ብድር ነው የሚሸጥልህ። እንደዚህ አይነት ሽያጭ የሚያደርጉት ለምሳሌ እንደ ብሔራዊ ባንክ ቦንድ ያቀርቡልሃል። 100 ሺህ ብር ስጠኝ ለአንድ ወር ልጠቀምበት፣ ከዛ 110 ሺህ ብር አድርጌ እሰጥሃለሁ የሚል አግሪመንት ትፈራረማለህ። ለአንድ ወር ማለት ነው። አንድ ወር እስኪሞላ ድረስ ገንዘቡን መጠየቅ አትችልም። እነሱ ነው የሚጠቀሙበት። አንድ ወር ከሞላ በኋላ ግን 110 አድርገው ይከፍሉሃል ማለት ነው። ይሄ የቦንድ ማርኬት ወይም ደግሞ የብድር ገበያ የምንለው ነው። ከዛ በተረፈ ስቶክ ማርኬት ወይም ደግሞ የዚህ አክሲዮን ገበያ፣ የአክሲዮን ገበያ የምንለው ደግሞ የተቋቋመ ካምፓኒ ሊኖር ይችላል
የኢትዮጵያን ኮንቴክስት አላውቀውም ምን ያህል እድሜ የቆየ ካምፓኒ እንደሆነ የስቶክ ማርኬት ውስጥ መግባት የሚችለው የተወሰነ ህጎች አሉት። ስለዚህ እያንዳንዱ ኢንዲቪዥዋል ከሚወጣው ከቀረበው ስቶክ ላይ ይገዛና የካምፓኒ ባለቤት ይሆናል ማለት ነው፣ ድርሻ ይኖረዋል ማለት ነው። ካፒታል ማርኬት ኢትዮጵያ ውስጥ መጀመሩ በጣም ብዙ ተስፋ ሰጥቶ ነበረ። ምክንያቱም ካፒታል ማርኬት ሲቋቋም በካፒታል ማርኬት ተጠቃሚ የሚሆኑ በጣም ብዙ አክተርሶች አሉ። ከነኛ መካከል የተወሰነውን ለመጥቀስ ኢንቨስትመንት ባንክ አለ። ኢትዮጵያ ውስጥ አሁን ኢንቨስትመንት ባንክ እንደዚህ ኦፊሻል ወጥቶ ልክ እንደ ሌሎች ባንኮች የሚታይ ነገር የለም። ደቡብ አፍሪካ ነው፣ ናይጄሪያ ነው ስታንዳርድ ኢንቨስትመንት ባንኮች አሉ፣ ትልልቅ ስም ያላቸው ማለት ነው። እና ኢንቨስትመንት ባንክ አንደኛው ነው። እኔ በጣም ሆፕ አድርጌ የነበረው ኢንቨስትመንት ባንክ ሲቋቋም እዛ ውስጥ የተወሰነ የስራ ዕድል ይፈጥራል ማለት ነው አይደለ? ከዛ በተረፈ ኢንቨስተርስ ምንላቸው ወይም ደግሞ አክሲዮኑን ወይም ደግሞ ቦንዱን የብድር ሰነዱን ወይም ደግሞ የአክሲዮኑን ሰነድ የሚገዙ ሰዎች የስራ ዕድል የሚያገኙበት ይሆናል ማለት ነው። የአክሲዮን አድቫንቴጁ ምንድን ነው? አክሲዮን ማርኬት ላይ በትንሽ ገንዘብ ምን ማድረግ ትችላለህ? ስራ መጀመር ትችላለህ ማለት ነው። እንደ ስራ አይተው ማድረግ ትችላለህ። ለምሳሌ አንድ የአክሲዮን መሸጫ ዋጋ 5 ቢሆን ሚኒመም ኢንቨስትመንቱ አንድ አክሲዮን ዋጋ 1,000 ብር ቢሆን ሚኒመም ኢንቨስትመንቱ ደግሞ 5 አክሲዮኖች መግዛት ቢሆን የአንድ ሰው ምን ያህል ይገዛል ማለት ነው? በ5,000 ብር አክሲዮን ገዝቶ የአንድ ካምፓኒ ባለቤት ይሆናል ማለት ነው። በትንሽም ፐርሰንት ብትሆን 0.0 ምናምን ፐርሰንት ብትሆን ማለት ነው። ያ ካምፓኒው ባተረፈ ቁጥር እሱ ከዛ ከትርፍ ተጠቃሚ ይሆናል ማለት ነው። ባንክ ከማስቀመጥ ይሻላል። ባንክ ስታስቀምጥ ኢንተረስት ነው የምታገኘው። አክሲዮን ስትገዛ ወይም ደግሞ አክሲዮን ካፒታል ማርኬት ቢዝነስ ላይ ስትገባ ግን አንድም ካምፓኒው ትርፍ ሲያገኝ የትርፍ ተጠቃሚ ትሆናለህ። ግን ምንድነው ኪሳራም ሲያገኝ ደግሞ የኪሳራ ተካፋይ ትሆናለህ ማለት ነው። ጠንካራ ሲኢኦ ጠንካራ ካምፓኒ ተፈላጊ ካምፓኒ ላይ ኢንቨስት ካላደረክ በስተቀር ልትበላ ትችላለህ። እንደዛ አይነት ነገሮች አሉ። ሌላ ደግሞ እንዲህ የጠራ ነገር ለምሳሌ አሁን እኛ ሀገር ብዙ ካምፓኒዎች አሉ። ለምሳሌ የ200 ሚሊዮን ብር ቢዝነስ የሚያንቀሳቅስ ካምፓኒ ንግድ ፍቃዱ ላይ ስታይ 10,000 ብር ወይ 100,000 ብር ካፒታል ያስመዘገበ ነው የሚለው አይደል? አጋጥሞ አቀልጠዛ የሚያንቀሳቅሰው ግን 200-300 ሚሊዮን ነው። ግን እንትኑ ላይ የተመዘገበው ንግድ ፍቃዱ ላይ ደግሞ የተመዘገበው 10,000 ወይ 100,000 ብር ካፒታል ያስመዘገበው ማለት ነው። እነኚህ ነገሮች ማጥራት ያስፈልጋል ካፒታል ማርኬት ኢትዮጵያ ውስጥ አክቲቬት እንዲሆን ማለት ነው፣ አክቲቬት እንዲያደርግ። ሌላ ለብሮከርስ ኦፖርቹኒቲ ይፈጥራል። ብሮከርስ ማለት ደላላዎች አሉ። ከዚህ ካምፓኒ ብትገዛ ሞር የተሻለ ተጠቃሚ ትሆናለህ፣ ከዚህ ካምፓኒ ከምትገዛ ቢቀርብህ ይሻላል እያሉ አድቫይዝ የሚሰጡ የሚደልሉ፣ በዛውን ኮሚሽን ያገኛሉ ማለት ነው። ኦኬ ኒውዮርክ እንዳለው ማለት ነው። ስለዚህ ብዙ የስራ ዕድል ይፈጥራል። እኛ ሀገር ደግሞ ሀብቱ ውስን ነው አይደለ? ሰው ዜጋ በጣም ብዙ ነው ያለን። ያ ሀብት ዝም ብሎ ባንክ ከሚቀመጥ በእንደዚህ አይነት መልክ ቢያደርጉት አንደኛ ለስራ ፈጣሪዎች ምቹ ዕድል ይፈጥራል። ዛሬ ባንክ ሄደህ ገንዘብ ብድር ለማግኘት ፕሮሰሱ ብዙ ነው። አክሲዮን ገበያ ግን በደንብ አክቲቬት ሆኖ በደንብ ተነቃቅቶ ወደ ተግባር ቢመጣ ገንዘብ ለማግኘት ብዙ አትቸገርም ማለት ነው። ለኢንተርፕሪነር ትልቁ ጥያቄ ጥሩ ሀሳብ ያላቸው ሰዎች አሉ፣ በጣም ክሬቲቭ የሆኑ ሰዎች አሉ። ግን ያንን ሀሳብ ተግባራዊ ለማድረግ የካፒታል የገንዘብ እጥረት ይገጥማቸዋል። ስለዚህ ይህንን ደግሞ የምትፈታበት ሌላውም ዓለም የተለመደው እንደዚህ አይነት ችግሮችን የምትፈታበት አንደኛው መንገድ የካፒታል ማርኬት ኦፖርቹኒቲ ነው። ያለ ወለድ ነው የምታገኘው። ያለ ወለድ ገንዘብ ታገኛለህ። ብድር ስትወስድ ግን በወለድ ነው አይደለም የምታገኘው። በእንደዚህ አይነት ኬስ ሲሆን ግን ያለ ወለድ ገንዘብ ታገኛለህ። ሁለተኛ ደግሞ ሪስክህንም ሼር ታደርጋለህ። ብቻህን ዱላ ቢመጣም ዱላ ብቻህን አያርፍብህም ማለት ነው። እንደዛ አይነት ኦፖርቹኒቲዎች አሉት። ኮምፓውንድ ኢንተረስት ስላለውም ደግሞ ውሎ አድሮ በ20 ዓመት በ30 ዓመት የምታገኘው ኢንካም በጣም ይሰቃጥጣል። ለምሳሌ እና ፈረንጆቹ እንደ ኤግዛምፕል የሚያስቀምጡት አይፎን የመጣ ጊዜ አይፎን ከምትገዛ እና የአይፎን ኤክስቼንጅ $1,000 ብትገዛ በ5 ዓመት ውስጥ በ10 ዓመት ውስጥ የምታገኘው ኢንካም ዩ ሃቭ ኖ አይዲያ ትልቅ ለውጥ ነው ያለው ማለት ነው። እና ለምሳሌ ራይድ ገና እየመጣች ያለ ሳምራዊት ኢንቨስት ብታደርግባት ኖሮ አሁን ምን ያህል የሆነ ፐርሰንቱን ገዝተባት ኖሮ ዝም ብላ 100,000 ብር እንኳን ኢንቨስት አድርገህ ቢሆን ዛሬ በጣም ብዙ ነበር። እና ሰዎቹ ይህን አያውቁ እና ለውጥ እየመጣ ነው። ጠጋ ብሎ ማየት
መፈተሽ ያስፈልጋል። አይ ዶንት ኖ ዋይ ኢትስ ናት ላይክ ካምፓኒዎች ለምንድነው ዲስ ማች ለምንድነው ፌመስ እየሆነ ያለው ነው። አይ ኖ ሲወራ ምን የሚተወሰኑ ላይክ ሶሻል ሚዲያ ላይ ያየው ነበረ የኢትዮጵያ ኢንቨስትመንት ሆልዲንግ ውስጥ ነው መስለኝ ያለው ካፒታል ማርኬት ሲቋቋም አሁን ኢትዮጵያ ላይ የመንግስት ኦርጋናይዜሽኑ የኢትዮጵያ ካፒታል ማርኬት ኦቶሪቲ ነው የሚባለው። የኢትዮጵያ ካፒታል ማርኬት ኦቶሪቲ የተወሰኑ ኃላፊነቶች አሉበት። አንደኛው ኃላፊነት ምንድነው? በዚህ ስራ ላይ ፍቃድ የሚያስፈልጋቸውን ላይክ እንደ ብሮከር፣ ኢንቨስትመንት ባንክ ለነሱ ፍቃድ የሚሰጥ አካል ነው። ባለስልጣን መስሪያ ቤት ነው። ከዛ በተረፈ ግለሰቦች፣ ተቋማት፣ ኢቨን መንግስት ጭምር ተገቢውን የሆነ ጥቅም እንዲያገኝ መብቱ እንዲከበርለት የባለስልጣን መስሪያ ቤት ሆኖ ከላይ ሆኖ የሚያገለግል ነው። ከዛ በተረፈ የካፒታል ማርኬቱ ደግሞ ጤናማ የሆነ የግብይት ስርዓት እንዲኖረው ህጎችን በማውጣት በማስፈጸም በመከታተል እነኝን የሚሰራ ነው። ሌላ ኃላፊነቱ የካፒታል ማርኬት ኦቶሪቲ በኢትዮጵያ የፋይናንስና የንግድ ህግ አለ። የፋይናንስና የንግድ ህግ በካፒታል ማርኬት ውስጥም ኢምፕሊመንት እንዲሆን ተግባራዊ እንዲሆን የመከታተል ኃላፊነት አለበት። ስለዚህ ሰፋ ያለ ኃላፊነት ነው ያለበት ማለት ነው የካፒታል ማርኬት ኦቶሪቲ፣ ኢትዮጵያ ካፒታል ማርኬት ኦቶሪቲ። ሶ ላይክ ማኔጀር ሸቱ ግቢን ፓብሊክ ሊወሰደው ብል አሁን እችላለሁ ይጂ አሁን ምን አይነት ነገር ነው ቅድሚያ የሚሰጠው? ለምሳሌ አሁን ያንተ ካፒታልን የመለየት አሁን ባለፈው የቴሌ ሴልስ አውጥቶ ነበር። ሴልስ ከመውጣት በፊት ያንተ አክሲዮን ድርሻ ለገበያ ከመቅረቡ በፊት እውነተኛነቱ መጣራት አለበት። 10 ሚሊዮን ብር ካፒታል አለኝ እና 20%ቱን አክሲዮን መሸጥ እፈልጋለሁ ስትል ሪሊ ይሄ ተቋም 10 ሚሊዮን ብር አለው ወይ የሚለውን የማጣራት ስራ የመስራት ኃላፊነት የማን ነው ማለት ነው? የኢንቨስትመንት ባንኮቹ ነው። ኢንቨስትመንት ባንኮቹ ትልቁ ስራቸው ምንድን ነው? አክሲዮኖቹን ኢሹ ማድረግ ነው፣ ሴኪዩሪቲዎችን ማለት ነው። ይሄ እውነተኛ ነው የሚለውን ቼክ ያደርጋሉ ማለት ነው። ለአንተ ዘይ ጊቭ ኢንፎርሜሽን ካምፓኒህን ዲቴል ይወስዳሉ። ሪል ነው ወይ ትክክል ነው አይደለም የሚለውን ነገር ያጣራሉ። ከዛ ሴኪዩሪቲዎቹን ኢሹ ያደርጉልሃል። እነኚህ መዋለ ነዋይ ሰነዶችን ማለት ነው፣ ሰነደ መዋለ ነዋዮችን እነሱን ኢሹ ያደርጉልሃል ማለት ነው። እነሱ ኢሹ ያደረጉት ሰነድ ሲሆን ነገ መጠየቅ ትችላለህ። ተጠያቂነት አለ ማለት ነው። የሆነ ጊዜ አክቹዋሊ እኛ ሀገር እኮ አክሲዮን ብዙ ነበር አይደለ? አክሲዮን እየሸጡ ገንዘብ የሚሰበስቡ በጣም ብዙ ነበር። የሰውን ብር የበሉ ብዙ ድርጅቶች አሉ። የሰውን ብር የበሉ በጣም ብዙ ሰዎች አሉ። እነኛ አይነት ነገሮች እንዳይኖሩ አሁን ኦፊሻል መሆኑ ህጋዊ መሆኑ አድቫንቴጅ ይሰጣል። የቴሌው ግን እንዴት ነበረ? ማን እንዳጣራላቸው ራሱ እኔ አሁን ጥያቄ የሆነብኝ። ኢንቨስትመንት ባንክ አልተቋቋመም እኮ ቴሌ አክሲዮን ሲያወጣ አይደለ 10% ሴልስ ሲያደርግ ሸጧል። ግና ሸጧል። ሙሉን ነው ሸጠው 10%ቱን እና ፈርስት ታይም ከሰራ አሉ ምናምን አሉ ነው ብቻ ዶላሩ እንትን በማለት የተነሳ አስቸጋሪ ነው። ያንን ሴፍ ጋርድ የሚያደርግ የዜጎችን ጥቅም ሴፍ ጋርድ የሚያደርግ ተቋም ያስፈልጋል። አክቹዋሊ ያው ተቋቁሟል። ተቋሙ ግን አክቲቭሊ የማይሰሩበት ምክንያት ለምን እንደሆነ አይገባኝም። ምክንያቱም ጥቅሙ ከባንኮች ይልቅ ለኢንዲቪዥዋልስ ነው። ለእኔ ለአንተ ለሁላችን ነው ጥቅሙ። አደጋም አለው ግን አሁን ሰዎች ይሄ you need to have ትልቅ ፓተርኖችን የሚረዳ አእምሮ መሆን አለበት። ፓተርኑ እንዴት ነው? የህዝቡ ዲማንድ እንዴት ጋር ነው ያለው? ሲኢኦ ማን ነው? ገብቷል? ምን ያህል አቅም አለው የሚለውን ነገር ማወቅ መቻል አለበት። ለምሳሌ እንደበለና ፌስቡክ ወደ ፐብሊክ እንዲመጣ ያደረገው ሰው ፒተር ቲል ነው። he's a very genius person እና ከነ ኢሉን ማስክ ጋር like ትልቅ ካምፓኒ የነበረው እንደ ፔፓል ማፊያ ውስጥ የነበረ ሰው ነው። ከዛ አሁን ትልቅ ኢንፍሉዌንሻል ነው። ሲሊኮን ቫሊ አካባቢ ላይ ኢንፍሉዌንሻል ሰው ነው። ግን ፌስቡክን ከዛ ከትንሽ ቦታ አንስቶ እዚህ ቦታ ያደረሰው ፒተር ቲል ነው። ገብቷል? ያ ቃል አይዲያው ገብቶታል። የማርክ ዙከርበርግ ዲኤንኤ ያለ የቢዝነስ ዲኤንኤ ያለ ያን ካምፓኒ ቀድመህ ብታቅ ፌስቡክ ያኔ ያገባንም አይደለ እንኳን ካምፓኒው ላይ ኢንቨስት ለማድረግ መጠቀም እንኳን ያገባን ምንድነው ፌስቡክ ነው የምንለው አፕሊኬሽን ለመጠቀም ራሱ ለምሳሌ እንበልና ኡበር የሚባለው ካምፓኒ ላይክ ራይድ ላይ ኮፒ ተደረገበት ኡበር የሚባለው ካምፓኒ መጀመሪያ ፒች ሲደረግ ፓሪስ ውስጥ እኔ በጣም ማደንቀው ሰውዬ ጌሪ ቬንቸርክ ይባል ቢዝነስ ማርኬተር አለ ነበርኩኝ አለ ሲወራ አወዝ ዜር ፌስቡክ ላይ ኢንቨስት አድርጓል ኤርቢኤንቢ ላይ ብዙ ቦታ ላይ አድርጓል እና ስለ ኡበር ፒች እየተደረገ ኤንጅል ኢንቨስተሮች ፊት ላይ ተቀርቦ እዚህ ካምፓኒ ላይ ኢንቨስት አድርጉ በስልክ ስትናኩ ሊሞዚን መጥቶ ከቤት ፒክ ያደርጋቸዋል ነው ፒቹ ራሱ ፒቺንጉ ማለት ነው ያማቸዋል እንዲያልኩኝ የመጀመሪያው አመለጠኝ አለ
ገብቷል። አሁን ሁለተኛ እንደገና በጣም ቅርቤ ነው አለ ትራቪስ የሚባለው ሰውዬ። ሁለተኛ ላይ አሁን እንደገና ፒች ሲደረግ ይሄ is gonna be the next great disruptor የሆነ የትራንስፖርቴሽን ካምፓኒ ነው ሲባል አሁንም ሁለተኛ ላይ አሁን ኢንቨስት አላረኩም ማለት። ሶስተኛ ላይ ሰውየው ምን ሲያወራ ሰማው? ኡበር የትራንስፖርት ካምፓኒ አይደለም ጊዜ ነው የሚሸጠው አለ። ደነገጥኩኛል። ገባኝ። ምክንያቱም ኤኒቲንግ ጊዜ የሚገልል ካምፓኒ ትፈልገዋለህ። ማንም ሰው ሰልፍ አይፈልግም። ኢንቨስት አድርጉኛለ። ሁለቱን ሚስ ማድረጌ 750 ሚሊዮን ገደማ ሰጥቶኛል። ያን የመጀመሪያው ላይ ኢንቨስት አድርጌ ቢሆን ዛሬ 750 ሚሊዮን ዶላር ይኖር ይነበራል። ሌላውን ሀብቴናል አስቀድሞ ተጨማሪ ማለት ነው። ኤግዛክትሊ አስቀድሞ ማለት ነው ዓለም ወዴት እንደሚሄድ የሰውን ዲማንድ የኢትዮጵያን ዲማንድ አንድ ሰው አስቀድሞ ቪዥነሪ ሆኖ ፓተርኖቹን ማየት ከቻለ ኤንድ ደግሞ አሁን ሰው ላይ ኢንቨስት ታደርግ ዝም ብለህ ስቶክ ላይ ኢንቨስት ማድረግ የለብህም። you have to know ሰውየው ማን ነው፣ ሪስክ ቴክ ያደርጋል ወይ፣ ታማኝ ነው ወይ፣ ጠንክሮ ይሰራል ወይ። እንደዚህ አይነት ሰው ማግኘት እኮ በጣም ከባድ እኮ ነው። ሰዎቹ ጅል አረብ ሀገር የሰራችው ልብስ ብር ይዘህ ያለ ለማታውቀው ሰው ለማያውቀው ሪል ስቴት ምንም ላልተጠና እንዴ አንተ የራስን ብር የደከምክበትን ብር ዝም ብለህ አውጥተህ ትሰጣለህ? ደክመህ ለፍተህ ጥር ያገኘውን ብር እንዴት ነው ለማታውቀው ሰው ላማለኝ በሰማይ ወተታውንም ማላይ ነው የሚሆንብህ። በጣም ጥንቃቄ ይፈልጋል። አዎ ካፒታል ማርኬት ላይም ዘሴም እንትን ነው አይደለ? አሁን ያለው ነገር ነው። ካፒታል ማርኬት ላይ ሰው ኢንቨስት ሲያደርግ በደንብ አጥንቶ፣ ለዛም ነው አክቹዋሊ አሁን ብሮከሮች በደንብ እውቀቱ ያላቸው ግንዛቤ ያላቸው ብሮከሮች ሲፈጠሩ፣ ኢንቨስትመንት ባንክ ሲፈጠር፣ አድቫይዘሮች ሲፈጠሩ ማጋ መሄድ እንዳለበት በደንብ አውቆ ነው የሚሄደው። ቢዝነስ ውስጥ እስከምን ያህል ጊዜ ድረስ ነው አዋጭ የሚሆነው? ምክንያቱም የቢዝነስ ዳይናሚክስ ራሱ በጣም ተለዋዋጭ ነው አይደለ? አሁን የፎቶ ካሜራ ይሄ ጥቁሩን የሚያመርት ካምፓኒ ላይ ኢንቨስት አድርገህ ገንዘብ አትጠብቅም አይደለ? ዲቪዲ ምርት የሚያመርት ላይ ኢንቨስት አድርገህ ገንዘብ አትጠብቅም። አልፏል። ኦልሬዲ ፓስድ አድርጓል። ቢዝነሶች ሁል ጊዜ አላቸው። ስለዚህ ምን አይነት ቢዝነስ ላይ ነው ኢንቨስት ማድረግ አለብኝ የሚለውን በደንብ ማወቅ ማጥናት ይፈልጋል። የተለመደው አኗኗር ደክሞታል? ሕይወቶን በአርባ ምንጭ ደን ውስጥ ያስተካክሉ። በተፈጥሮ ትምህርት ቤት ነፃ አውጪ ጥበቦችን ይቅሰሙ። የስሜት ስብራቶን ያክማሉ። ሰላም እንደ ፏፏቴ በሕይወቶ ይፈሳል። በአዲስ ወዳጅነት እንደ ጫካው ዛፎች ሕይወቶ ይለመልማል። ችግሮችን የሚፈቱበትን መንገድ ይማራሉ። በአርባ ምንጩ ሪትሪት ላይ ይሳተፉ። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ ዘመዶቻችሁ ሪትሪቱን ጋብዟቸው። ሕይወታቸው እንዲቃና እርዷቸው። በ0987 2090 ይደውሉ። እነኚህ አክሲዮን የሚሸጡ ተቋማትም ደግሞ በደንብ የግንዛቤ ማስጨበጫ ስራ መስራት መቻል አለባቸው። የተጀመረ ያህል እኮ አይመስልም እኮ እንደ አሁን ቆይ አይደለ? 7 ወር 8 ወር ማለት እኮ ብዙ ነው አይደለ? ግን እንዲህ አክቲቭ ሆኖ የምታየው ነገር የለም። ብዙ አክቲቭ ሆኖ የምታየው ነገር የለም። ለምንድን ያልሆነው ነው? እኔ አንደኛው ሳጀሽኔ ባንኮች ብዙ ካፒታል ማርኬት አክቲቭ እንዲሆን አይፈልጉም። ካፒታል ማርኬት አክቲቭ ከሆነ ግለሰቦች ገንዘባቸውን ዝም ብለው ሄደው ባንክ አያስቀምጡም። የባንክ ስራ ደግሞ ሁል ጊዜ ቴሌቪዥን ላይም ሌላ ሚዲያ ላይም አይተህ ከሆነ ቆጥቡ ነው አይደለ? ቆጥቡ፣ ሌላ ነገር የለም። ኢንቨስት አድርጉ የሚልህ የለም። ስለዚህ ባንኮች አካባቢ ሰው ካልቆጠበላቸው እነሱ ደግሞ ያን ገንዘብ ኮሌክት አድርገው ውስን ለሆኑ ሰዎች ካላበደሩ ትርፍ ላይ ያገኙ ነው ማለት ነው አይደለ? ስለዚህ አሁን ምንድነው እዚህ ላይ መሰራት ያለበት? ኢንተርፕሪነርስ ናቸው በደንብ መስራት ያለባቸው ብዬ ማምነው። ካፒታል ማርኬት በደንብ በቃ አክቲቭ ሆኖ መንግስት ኦልሬዲ በቃ ፍቃዱን ሰጥቷል፣ ስሩ ብሏል፣ መንገዱን አመቻችቷል። የሚጠበቀው ከዚህ በኋላ ያለው ኢንተርፕሪነርስ ናቸው። ለድሃ ልጅ አሁን እኮ እውነት ከሆነ እኮ እኔ ብር ሊኖረኛ አይገባም እኮ። ማርክ ዙከርበርግ እኮ ፌስቡክ ሲጀምር እኮ ያዝ ነው ማኒ ምንም የለውም ዜሮ። የስ ግን ምን ማለት ነው? አይ ሃቭ ዓለም ላይ ያሉ ኢትዮጵያውያን እኔ ላይ ኢንቨስት እንዲያደርጉ ስቴጅ ተመቻችቶልኛል ማለት ነው። ተመቻችቷል በቃ። አሁን እኮ ከመንግስት ያለው ነገር አልቋል። እኔ ትላንት ምን እያሰብኩ ነበር መሰለ? ኢትዮጵያ ውስጥ ትልቅ የዘይት ፋክተሪ የለም። እኛ 130 ሚሊዮን ህዝብ ነን። በየጊዜው እያደግን ነው። የዘይት ኮንሰምፕሽናችን ከፍተኛ ነው። የምናመጣው ከዚህ ከዩክሬን ምናምን አካባቢ ነው፣ ከራሻ ከቱርክ ምናምን አለ። ለኢትዮጵያ ዘይት በብዛት የሚመጣው ከማሌዥያ ከምናምን ከዛ አካባቢ የሚመጣው። እኛ ሀገር ሰፊ መሬት ነው ያለው። ትልቅ የዘይት ፋክተሪ ለምን በአክሲዮን አይቋቋምም? ለምሳሌ 10,000 ሰው 100,000 ብር
ኮንትሪቢዩት አድርገን የዘይት ፋብሪካ እርሻ ያለው ለምሳሌ የሱፍ ዘይት ከሆነ ማምረት የፈለግነው የሱፍ እርሻ 10,000 ሄክታር ያለው ሰፊ የዘይት ፋብሪካ ማቋቋም እንችላለን። ማርኬት ወር ተመቻችቷል። ዛሬ ማንም አይሰርቅህም፣ ምክንያቱም ህጋዊ የሆነ አካሄድ ስላለው ማለት ነው። መንግስትም ያንን ኮንትሮል ስለሚያደርግ እርሻስ ባይኖርህ እኛ ሰሊጥ በጣም ነው የቅባት እህል ወደ ውጭ የምንልከው አይደለ? ሰሊጥ አለ፣ ተልባ አለ፣ ኑግ አለ፣ ብዙ ነው የምንልከው። ያንን ከምንልከው ለምን እዚህ አንጨምቀው? ትልቅ የዘይት ፋክተሪ ለምን አናቋቁምን? በአክሲዮን ቫልዩ አደረገን ኤክስፖርት ማድረግ ይቻላል። ቫልዩ አደረገን ኤክስፖርት ማድረግ እንችላለን። ለዜጎቻችንም ንጹህ። አሁን የተልባ ዘይት በጣም ውድ ዘይት ነው። የኑግ ዘይት በጣም ውድ ዘይት ነው አይደለ? የሰሊጥ ዘይት ውድ ዘይት ነው። ስለዚህ ማምረት እንችላለን ማለት ነው። 10,000 ሆነን 100,000 ብር ብናዋጣ ኦልሞስት ወደ 10 ቢሊዮን ብር አካባቢ ነው የሚሆነው። በ10 ቢሊዮን ብር ዘይት ፋብሪካ ማቋቋም እንችላለን ማለት ነው። ስለዚህ የካምፓኒ ኦነር ሆንን ማለት ነው። ገብተዋል። እንትኑ ተመቻችቷል። ይሄ ግራውንዱ ተመቻችቷል። ግን ምንድነው የሚቀረው? አክቲቬት የማድረጉ የማነቃቃቱ የማጦዙ ስራ ይቀራል። ግን ጋፑ ምንድን ነው? ለምሳሌ አሁንም ጌሪ ሳመጣ ሂዝ ኪድ አለ $400,000 ኢንቨስት አድርጌበታለሁ እና ከሰረ። ገብተዋል። እና መጣና ጌሪ ሌሰን አለኛለ ሸራብ የኔ ብር የአንተ መማሪያ ነው እንዴ? $400,000 ገብተዋል። ነገርየው ምንድን ነው? ትልቋን ሰው መረዳት በደንብ ጥናት። ይሄው አንተ ቢዝነሱን ሰሪውን ሰውዬ ከሆንክ ስቲቭ ጆብስን ሁን፣ አርቲስትም ሁን፣ ኢንቨንተርም ሁን፣ የቢዝነስ ሰውም፣ ሪስትሬከርም ሁን፣ ማርኬተርም ሁን፣ አስተዳዳሪ፣ ሁሉም ነገር ሁን። አሁን አስብ፣ ለኢሎን ማስክ ስንት $1,000,000 ነው የሰጡት? ስንት $1,000,000,000 ነው የሰጡት? ኢንዲቪጁዋልስ ተስላ ካምፓኒው ለቃለው ወይ ምናምን ነገር ብሎ እኮ ነው ወይ ለቃለው ወይ እንደዚህ ነው ሰጡኝ ብሎ እሱ ሲኢኦ በመሆኑ ምክንያት ካምፓኒው እያሸነፈ ስለሆነ ፋብሪካ ውስጥ እየተኛ በሚዲያ እየወጣ የታገለ ሰውን በሱ ሊደርሺፕ ምክንያት ገብቶታል እሱ። አዎ ቴስላ በጣም እያገኘ ስለሆነ የፓብሊክ ካምፓኒ እነዚህ ሰዎች እኮ ትንሽ ፐርሰንት እኮ ነው ያላቸው። ጄፍ ቤዞስ አማዞን ላይ ያለው ፐርሰንት ብታይ እኮ በጣም ይገርማል። ትንሽዬ ፐርሰንት ነው። የፌስቡክ ማርክ ዙከርበርግ እኮ ሜታ የሚባለው ካምፓኒ ላይ ያለው ፐርሰንት ትንሽ ነው። ግን ከብዙ ትንሽዬ ጃንክ ሲወስድ ኢሜክስ ቢሊዮነር 5ኛው ቢሊዮነር ሰው ያደርገዋል ዓለም ላይ። ማን ላይ ነው ኢንቨስት የምናደርገው? አሁን ዝም ብሎ ፕሮፖዛል በኤአይ ጽፎ እኔ የቢዝነስ አይዲያ ያለኝ የሚለው ሰውዬ ላይ ኢንቨስት አታደርጉ። ማን ነው ያ ሰውዬ? ባክግራውንዱ ምንድን ነው? ያቃል ወይ? ማርኬቲንግ ይገባዋል ወይ? አንተ እኮ 100,000 ብርን ስታወጣ ጌታቸው ላይ ኦር ሳምባሪ ሰው ላይ እኔ አልችልም፣ እኔ ጉልበት የለኝም፣ እኔ ኃይል የለኝም፣ እኔ ፓሽኑ የለኝም እና እኔ 100,000 ብር ሰጥቻለሁ በል እንግዲህ የዘይት ፋብሪካውን አፈሩም በዚህም በባሌም በቦሌም ምናምን ብለህ ጨርስልኝ ነው የሚለው። አብዛኛው ግን ኢትዮጵያዊ 100,000 ብር ሲቀበል ውድ መኪና ይነዳል በአንተ ብር ማለት ነው። ሴት ይዞ ያዝናናል። የሆነ ዱባይ ሄዶ በአንተ ብር። የሀበሻ ብር እኮ ስንቱ ተዝናናበት፣ ስንቱ ተቀየረ። አንድም እኮ የካፒታል ማርኬት እንዳይነቃቃ ያደረገው ብዙ እንትኖች ናቸው። በፊት አክሲዮን እየሸጡ ብዙ ሰዎች ብዙን ሰው አጭበርብረውታል። አሁን ሰው ትረስት አጥቷል፣ እምነት አጥቷል። ስለዚህ አሁን አክሲዮን ገበያ ምናምን ላይ ብዙ ኢንተረስት የለውም፣ ምንም አይነት ኢንተረስት የለውም። ይሄ ነገር መታከም መቻል አለበት አይደል? በስነ ልቦና መታከም አለበት። ሁለተኛ ደግሞ የሚመለከተው የመንግስት አካል ቁጥጥር ማድረግ መቻል አለበት የዜጎቹን ሀብት ንብረት። አሁን ወንጀል ነው ግን አይደል? አሁን ሰበሰብ ከፓብሊክ ብር አሁንማ ሲጀመር እዛ ሄደ ነው ውል አድርገ ነው ገንዘቡንም ማንቀሳቀስ የምትችል አይመስለኝም። ምክንያቱም ብሎክ አካውንት ላይ ነው የሚገባው ብሩ እስኪሞላ ድረስ። ከዛ ቦርድ ኖሮት ተጠያቂ አካል ኖሮት ፎርማሊ ነው የምታካሄደው። ዋው አይ ቲንክ የሚገርም ኦፖርቹኒቲ ይመስለኛል። ሐቀኛ ለሆኑ ሰዎች ትልቅ ኦፖርቹኒቲ ነው። አስበዋል። አረብ ሀገር ያሉ ሴቶች ደግሞ ውጭ ሀገር ያሉ ኢትዮጵያውያን ጊዜ የላቸውም። ትንሽ ብር አላቸው። ብራቸው እዛ ሀገር ላይ ላይፋቸውን አይቀይርም። አላማቸው ወደ ቤት መምጣት ነው አላቸው። ኢንቨስት ማድረግ ይችላሉ። 100,000 ብር 200,000 ብር ኢንቨስት ማድረግ ይችላል። ግን በዚህ ጋር የሆኑ ግሩፕ ኦፍ ፒፕል በደንብ ዌል ኦርጋናይዝድ የሆነ ካምፓኒ የገባው ሀገሩን የሚወድ ሰው ሰው ይሄም ጋፕ ደግሞ በደንብ የገባው ብሰራ ደግሞ ያዋጣኛል ብሎ እኛ ዘይት ፋብሪካን እንደ አንድ ሳምፕል እንደ ምሳሌ ወሰድን እንጂ ብዙ ቢዝነስ ኤሪያዎች አሉ። ምን የፈለከው መስራት ይችላል። በጣም ብዙ ግን ውስን ነው። አሁን እኔ የምልህ ምንድን ነው አብዛኛው ሰው አጭበርባሪ በሰው ብር ለመቀየር የሚፈልግ ነው። አብዛኛው ሰው አንዳንዱ ደግሞ አያውቀውም። በቃ አያውቀውም ቢዝነስ የሚፈልገውን ስቃይ ይሄ መስቀሉን ተሸክመው መሄድ ሪስክ መውሰድ
አንገት ለአንገት ተናንቀ ቢሮክራሲው እኮ ኢትዮጵያ ውስጥ ቀላል አይደለም። ያን ጥሰህ ገብተህ ታግለ እኔ አስታውሳለሁ እኮ ንግድ ፍቃድ ላወጣ ስል አይ ሪመምበር የታክሲ የለኝም ከቅሊንጦ ፒያሳ እየመጣው ነበር ማስፈጸመው። ተጫወቱብኝ ይሄ ቃልቲ ይለኛል ይሄኛው ቦሌ ተጫወቱብኝና መጨረሻ ላይ ተስፋ ቆርጬ ተረገመች ሀገር ብዬ ከቢሮ ስወጣ አእምሮዬ ውስጥ ራሴን አደመጥኩት። እኔ ነኝ ኢትዮጵያ ላይ ረገምኩት አልኩኝ። እኔ ንግድ ፍቃድ ማውጣት አቅቶኝ መድኃኒዓለምን ዞርኩኝና ሂጄ ጻፊያው ጋር ኃላፊው ማን ነው ያልኳት። ኃላፊው ሰውዬ ማን ነው? ደንግጣ እንደዚህ አለች። መስተዋት ነበረ ሰውዬው በስልክ እያወራ ነው። ቀጥታ ገብቼ ቢሮን በጠበጥኩት። በጥበጥ ሰውዬው እንደዚህ ብሎ እኮ እናንተ ዝም ብላችሁ ወጣቱን አትሰደዱ ትላላችሁ፣ እዚህ ግን ንግድ ፍቃድ ማውጣት አይቻልም፣ እንደዚህ አድርገው ተጫውተብኝ። በዚህ ጭወቴ ሳለው እንግዲህ ሙሉ አቴንሽኑ ተቆጣጠረ። ሙሉ በቃ ቢሮ ከሰውየው ቢሮ ወጥቶ ምናምን ሰውየው መልሼ እደውላለሁ አለና ዘጋና ሰውየው ማለት ነው ነይ አላት ጻፊውን። የዚህ ልጅ ጉዳይ ማን ያዘው ይባል ሰዎቹ ወደ ላይ ወጡ። ጥሪያቸው መጡ። የዚህ ልጅ ጉዳይ ምንድነው ስል ይሁን ዛሬ አለ ዛሬ አልቆ ማየት እፈልጋለሁ ዛሬ አለኝ። ምንም አለኝም ሌላ እሺ ብዬ በተለይ እላ ያሉ ሰዎች በጣም የተባረኩ ናቸው ብዙዎቹ። እላ ያሉ አትሊስት ይገባቸዋል። ከስር ያለው ኮምፕሌክስ አለ። ከስር ያለው ነው ማያስጠጋው ምናምን እንጂ ከላይ ያሉ ሰዎች ብዙ ጊዜ they are good they understand በቃ አልፎታል ካንተ በላይ ናቸው ያሉት። ከዛ በኋላ ልክ ስወጣ ያ ሚንቀኝ የተጫወተብኝ ሰውዬ ወንድሜ አሁን አልችልም፣ ነገ ጠዋት ግን ራሴ ጨርሼ እደውልልሃለሁ ያርግልኝ እኔ ችግር የለውም ያግሮ ከዛ ጨርሶ ደወለልኝ። ፈቃዴን ያስኩኝ ማለት ነው። 6 ወር ሙሉ ለፍቻለሁ። አሁን ሜቢ በአንድ ቀንም ሊያልቅ ይችላል። that's the difference። ግን ነገሩ ምንድነው እኛ ለምሳሌ አርባ ምንጭ አካባቢ ሪትሪት ሴንተር መገባት እንፈልጋለን። እንግዲህ 25 ሪትሪት አዘጋጅተናል። እንደው ኢትዮጵያ ሕዝብ እንዲያቁም የምንፈልገው 25 ሪትሪት አዘጋጅተናል። 25 ጊዜ አርባ ምንጭ ስንት ሺህ ጊዜ ነው የጠራሁት። አርባ ምንጭ ስንት ሺህ ጊዜ ሳይከፍሉ አርባ ምንጭ ከተማ አስተዳደር ማስታወቂያ ሰርተናል። ሰዎችን ወስደናል። ያን የተባረከ ሀገር አሳይተናል። ግን ስናር ኢዚ መሬት ለመውሰድ ኢቭን ብሩ ኖሮን አቅሙ ኖሮን በተግባር እንደዚህ ስራ ሰርተን በተግባር ነው ማለት ስራ ላይ ሆነ ማለት በተግባር ሰርተን ስናር ኢዚ የምትፈልገውን ነገር ለማለት ኢዚ ይቀርቢ ፔሽንት ምንም ማድረግ አትችልም። መንገዱ ይሄ ነው። መንገዱ ምንድነው ካልከኝ ታክሰ ለምነ ተለማምጠ ቀስ ብለ ነው ይደል ተሳካ የምትችለው። በቃ የቢዝነስ ሰው ስትሆን በሳል መሆን አለበት። ብዙ ቢሮክራሲም ስላለ ትዕግስት ይፈልጋል። አሁን ወጣቱ ማያውቀው ይሄን ነው። በቃ እንዲህ ስትራ እንደዚህ ብሎ ነገር የለም። ከፈለከው ግን እስከ መጨረሻው የደም ጠብታ ትሄዳለህ። ካልሞከርክ you're not gonna make it። ግን ይሄ የሚገርም ኦፖርቹኒቲ ነው። በጣም የሚገርም ኦፖርቹኒቲ ነው። ዋው ብር ለሌለው ሰው በተለይ ብር በቃ አይዲያ ጥሩ አይዲያ ላለው ክሬቲቭ ለሆነ ሰው በጣም ምቹ እንትን ነው። ግን አልተነቃቃም። መነቃቃት አለበት። በጣም መነቃቃት አለበት። እንዲነቃቃ ደግሞ እናንተ በደንብ መስራት አለባችሁ ማለት ነው። you gave me good insight ጥሩ ኢንሳይት። እኔ አልፈልግም ብዙ ጊዜ ለምን እንደሆነ ልንገርህ። ቢዝነሴን 100% ነው ኦውን ማድረግ የምፈልገው እንጂ የሆነ ቦርድሩም ገብቼ ምን ትጮብኛለህ አንተ ባለፈው ፖድካስት ላይ እየጮኩ ነበረ እንዲለኝ ማንም ሰው አልፈልግም። በእንትን ታደርገዋለህ እኮ በህግ ያንን በነፃነትህን የሚጋፋ ነገር ስታቋቁመው እንደ እንትንህ ነው እኮ የቢዝነስ ታይፕ እንደ ቢዝነስ ታይፕ ስታቋቁመው ያንን ሁሉ ሊያስተናግድ በሚችል መልክ አድርገህ ማቋቋም ትችላለህ። ትልቁ ፍርሃቴ ምንድን ነው ካልከኝ ሪስኩንም ማውራት ስላለብን ፓብሊክ ስታደርግ 100% አንተ መወሰን አትችልም። ምርጫ ይኖራል። ጌታቸው ሲኢኦ ይሁን ሲባል ሰዎቹ ተሰብስበው የሆነ ነገር ሊያደርጉብህ ይችላሉ። አንፈልግም ካሉ መብታቸው ነው። ምንም ብራቸውን አዋጥተዋል፣ 100 ሺህ አዋጥተዋል። ይሄንን መቀበል ነው እኮ የሚያቅተን ብዙ ጊዜ ብዙ ጊዜ ሁሉ ሰው መሪ መሆን ይፈልጋል። ግን ቦታው የሚመጥን ሰው ነው መሪ መሆን ያለበት። የሐሳቡ ባለቤት አንተ ልትሆን ትችላለህ። ግን ደግሞ የአመራር ቴክኒክ ደግሞ ብቃት ደግሞ ላይኖርህ ይችላል። ስለዚህ ሐሳቡ ያንተ ስለሆነ አንተ መምራት አለብህ ማለት አይደለም። የሚችል ሰው ይምራው። ዋናው ታርጌት ምንድነው? የምትፈልጉበት በጋራ ያያችሁበት ቦታ ያድርሳችሁ። ያ ሰው እዚህ ጋር ነው መድረስ ምንፈልገው ብለህ ፕላን አድርጋችኋል በጋራ። ስለዚህ ይሄ ሰውዬ እዛ ጋር ያድርሳችሁ።
ዋናው ታርጌት ያ ነው እንጂ ነፃነት የግልህ አይደለም እኮ ኦልሬዲ በቃ ሼር አወጣኸው ማለት የግልህ አይደለም የህዝብ ሆኗል። ግን ይሄ ጥሩ አጋጣሚው ለምንድን ነው ብር ይዘው ላረጁ ሰዎች ኢነርጂ ሌላ ሰዎች የኤቭሪዴይ የቢዝነስ አክቲቪቲ ሪስክ መውሰድ ግብሩ ስቃዩ ምኑን የማይፈልጉ ሰዎች ካሉ ቱ ዘ ሎንግ ራን በጣም ስቴብል የሆነ ኢንካም ይኖራቸዋል። በተለይ ካምፓኒውን ደግሞ አጥንተው አይተው ፈልገው ቼክ አድርገው በውስጥ አዋቂ ሄደው ካደረጉ ነንበሮች ይናገራሉ። ማን ነው ለምሳሌ ማኔጀር ሸቶ ማን ነው ጌታቸው ማን ነው ምን አድርጓል ምን ሰርቷል ይታወቃል። ይሄን ማወቅ መቻል አለባቸው። ወይም ደግሞ አትሊስት ከሚያውቅ ሰው መስማት መቻል አለባቸው። ደግሞ ብር የሌላቸው ልጆች ካሉ ገንዘብ የሌላቸው ልጆች ካሉ አይዲያ ካላቸው አቅም ካላቸው መጽሐፍ ካነበቡ ኢነርጂ ካላቸው ሪስክ መውሰድ የሚችሉ ካሉ ደግሞ ጌሙን አንደርስታንድ አድርገውት ካምፓኒውን ቢዝነስ ሞዴሉን ቢዝነስ ፕላኑን ጽፈውት ሁለቱ ተባብረው ኢትዮጵያን መቀየር ይችላሉ ብዬ ነው የማስበው። ወንድሜ በጣም አመሰግናለሁ ስለሰጠኸኝ እድል። በስተመጨረሻ የምትለው ነገር ካለ እድል ስጠን። ምንም የምጨምረው ነገር የለም። ተገለጥ የሚል አዲስ መጽሐፍ አውጥቻለሁ። አይተኸዋል? በጣም ቆንጆ መጽሐፍ ነው። ቢዝነስ ዲሲፕሊን ላይ ነው መነገጃ ሞር ኢንተርፕሪነር እንዴት እንደምትሆን ስራ ውስጥ እንዴት እንደምትገባ ዳይሬክሽን የሚሰጥ ነው። ይሄኛው ግን ላይፍ እና ወርክ ጋይዳንስ ቡክ ነው ያልኩት። ራሱ የህይወትና የስራ መመሪያ መጽሐፍ አይነት ነው እና በደንብ ጋይድ ያደርጋል። ሰዎች ያነበቡት ሰዎችም ጥሩ ነው የሰጡት ምስክርነት። ምርጥ መጽሐፍ ነው። ከዚህ ይበልጣል እያልከኝ ነበረ። ከመነገጃ ይበልጣል በእውነት በጣም ዘ ቤስት ቡክ ነው። ምርጥ መጽሐፍ ነው በጣም። $25 ለመረከው አልተወደደም? ውጭ ሀገር ላሉ እህት ወንድሞቻችን $25 ብዙ ውድ አይደለም። መላኪያም አለ ምንም አለ። ስለዚህ በካንተ ነው መላኪያው። ውጭ ሲሆን $25 ከከፈሉ መላኪያ ከነ። አማዞን ላይ ለምን ግን ማትወጣው አንተ ሰውዬ? ለምን ከአማዞን ላይ ያገዟት እንጂ ትንሽ የመጽሐፍ ወደ እንግሊዝኛ ትራንስሌት እያደረግኩት ነው። እሱን ከጨረስኩ በኋላ በአማርኛም በእንግሊዝኛም እጭነዋለሁ ብዬ ነው። እዛ ቢሆን ነካ አድርገው በቀላሉ እንትን ለማድረግ ወይም ደግሞ አንድ የሆኑ ሰዎች አሉ እነሱ ጋር ላገናኝ ይችላሉ። እነሱ ኢንተርናሽናል ፓብሊሽ የሚያደርጉት በአግሪመንት ሊያደርጉሉ ይችላሉ። ይህን መጽሐፍ እኮ ዛሬ ማድረግ እኮ ይቻላል። ምንም እንግሊዝኛ መሆን አይጠበቅበትም እኮ በአማርኛ ኦን ፕሪንት ዴማንድ ስለሆነ ያላቸው እነሱ ኦን ፕሪንት ዴማንድ ነው ያላቸው እዛው አማዞን። ነገሩ ምንድን ነው? ይሄን መጽሐፍ ዛሬ ዛሬ ላይ ብቻ ፕሪንት አድርገው ይልክልኛል። እሱ ከፈለገው እሱ ይልካል። ለዛ ምንም አይጎዳም። እንደ ሌላው መጽሐፍ 5000 አትመው ቁጭ አድርጎ እንደዚህ ያለ የሚልከው ሲታዘዝ ነው የሚታተመው። ሲታዘዝ አንድ ሰው ካዘ አንድ ሰው 10 ሰው ካዘ 10 ሰው ፕሪንት የሚያደርግ ነው። በጣም ጥሩ ማሽን አላቸው። በቃ ታገናኘኛለን። ይሄማ ጥሩ ነው። በጣም ብዙ ሁሉ ሰው ጋር እንዲደርስ በጣም ለምን ሶፍት ኮፒንም ይገዙታል፣ ሃርድ ከቨሩንም ይገዙታል። እና ከሰዎቹ ጋር አንተ ተስማምተህ በጣም እንደዚያ ያደርጋሉ። አገናኛለሁ። ስለዚህ ይህም መጽሐፍ እንዲገዙት በሁሉ መጽሐፍ መደብር አለ የለም? የኔ ሴልሶች ናቸው። በእኔ ስልክ ነው የሚያገኙኝ። ዋው! ስለዚህ የእሱ ስልክ ምንድነው? 0912129067 በዛ ከደወላችሁ ጌችን ታገኙታላችሁ። ወንድሜ በጣም ከልብ አድርጌ ነው የማመሰግነው። እዚህ ጉዳይ ላይ ሌላ ባለሙያም ሰው ጋብዘን አንድ ላይ ለ3 ለ4 ሆነን ዲስከስ ማድረግ ያለብን በደንብ ይህንን በደንብ እንትን ማድረግ ማነቃቃት አለብን የካፒታል ማርኬትን። ምክንያቱም ብዙ ሰው ነው የሚጠቅመው። በተለይ ደግሞ ወጣቱን በጣም ይጠቅማል። 5000 ብር ይዞ ቤቲንግ ሄዶ ከሚበላ ኢንቨስት ቢያደርግበት፣ ቁማር ከሚጫወትበት ኢንቨስት ቢያደርግበት ብዙ ያተርፋል። ስለዚህ ለወጣቱ በጣም ቤስት ስለሆነ እኛ ደግሞ ወጣት ላይ ስለምንሰራ ካፒታል ማርኬት ላይ ቀጣይ ሰፋ ያለ ስራ እንሰራለን። በጣም አሪፍ ከልብ አድርጌ አመሰግናለሁ። ክብረትና ክብራን ይህንን ስፖንሰር ያደረገላችሁ 26ኛው ዙር የማኔጅመንት እሸቱ ሪትሪት ነው። በአእምሮ ጭንቀት ውስጥ ላላችሁ፣ ውስጣችሁ በፍርሃት ለተሞላ አዲስ ሰው ለመሆን ለምትፈልጉ ሰዎች ካላችሁ፣ በውስጣችሁ ያለውን ጥልቅ የሆነ የሰላም ምንጭ ማግኘት ከፈለጋችሁ ከኛ ጋር ወደ ውቢቷ አርባ ምንጭ መሄድ ትችላላችሁ። 098729 ደውሉ። ውጭ ሀገር ናችሁ ኢትዮጵያ ውስጥ የሚጨነቅ የሚፈራ የሚደበር ቤት ውስጥ ቁጭ ብሎ የሚውል ወይም ደግሞ ማረፍ አለበት ብላችሁ የምታስቡት እህት፣ ወንድም፣ ዘመድ፣ ፍቅረኛ፣ ጓደኛ ካላችሁ 098729 ደውሉ፣ አስመዝግቧቸው። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ ቸር ሰንብቱ። እግዚአብሔር ይስጥልን።